የሚካኤል የገብርኤል የሌሎችም ቅዱሳን የእመቤታችንን ቤተክርስቲያን ቢሆን በዛ ቢሰየም የሚጠመቁ ክርስቲያኖች አዲስ ንዑሰ ክርስቲያን የሚሆኑት የሚጠመቁት በቅድስት ሥላሴ ስም መሆኑ ይታወቃል። ቁጥር 9 ላይ በመላእክም በአማላጅም አይደለም ቤዛ እሱ ነው ተቤዣቸው የተቤዠን በደሙ በሞቱ ፍጡር ቤዛ አይባልም። የትኛውም ፍጡር መልአክ ቤዛ ሊሆን አይችልም። ፍጡር ቤዛ ሊሆን አይችልም። ሰማዕታት ምስክሮች የሚባሉት ለዚህ ነው። ምክንያቱም ክርስቶስን ካዱ፣ ክርስቶስ አልተነሳም ወይ አምላክ አይደለም እንደዚህ እያሉ ፈተና ሲያመጣባቸው አይደለም እናንተ የምትሉት ስህተት ነው፣ ክርስቶስ አምላክ ነው፣ ክርስቶስ ሞትን ድል አድርጎ ተነስቷል ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት ገድለ ጊዮርጊስ እስኪ እናብብ። ከቅዱሳን ገድለ ሳለስ የጊዮርጊስን ገድልና ምን ይላል? ጊዮርጊስን ካዳሉት አልክድም ብሎ ይሄን መከራ ተቀበለ። ጊዮርጊስን እንዲህ አድርግ ለአጵሎን ስገድ እንዲህ አድርግልሃለሁ አለው። በጭራሽ ለአጵሎን አልሰግድም ብሎ ይሄን መከራ ተቀበለ። ታሰረ፣ ተገረፈ፣ እንደ ዱቄት ተፈጨ፣ በይድራስ ተራራ ላይ ተበተነ። ከዛ በኋላ ደግሞ እግዚአብሔር አስነሳው። ቆይ እያለ ወደ ከተማ ሄደ። ይሄ ነው ስለ ክርስቶስ በተግባር በአፍ አይደለም ወዳጄ። ስለ እንስሳ ቤዛ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋይታችን ቤዛንም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ እና ከአራት ቀን ሬሳ አልዓዛር ድረስ ጌታችን አንስቷል። ታዲያ እኔ ከሰራሁት የበለጠ ይሰራሉ አለ ቅዱሳን ሙት አንስተዋል። አዎ በሐዋርያት ሥራ ቅዱስ ጴጥሮስ የዕለት ሬሳ ጣቢታን አንስቷል። ቅዱስ ጳውሎስም እንደዚህ ወዲያው የሞተ አውጢኪስ የተባለ ወጣት አንስቷል። እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገጣ ክርስቶስ እውነተኛ አምላክ ነው፣ ከሱ ውጭ ሌላ አምላክ የለም፣ እሱን አንክድም እያሉ በቃል ይመሰክራሉ። ከዚህ ባሻገር ደግሞ መከራው ሲመጣ እስራቱን፣ ግርፋቱን፣ ስቅላቱን ይሄን ሁሉ ይቀበላሉ። ስለዚህ ሰማዕታት ቅዱሳን ማለት የክርስቶስን ትምህርቱን አጠቃላይ ክርስቶስ የተናገረው ነገር በሙሉ እውነት መሆኑን በተግባር የመሰከሩ ናቸው። ስለዚህ ስለ ሰማዕታት መማር ማለት ለክርስቶስ የመሰከሩትን ምስክርነት መማር ማለት ነው። ሌላ ባዕድ ነገር አይደለም። በክርስቶስ አምናለሁ ማለት ቀላል አይደለም። መልካም ነው፣ በአፉ መስክሮ ሰው ይጸድቃል ብሏል። ግን መከራ ሲመጣ ያንን በአኮቴት ተቀብሎ መመስከር ይሄ እውነተኛ ሰማዕትነት፣ እውነተኛ ምስክርነት ነው። ስለዚህ የሰማዕታት ሕይወት የቅዱሳን ሕይወት ማለት ስለ ክርስቶስ የመሰከሩት ምስክርነት በተግባር ያን መማር ማለት ነው። ሊሞት ሲል ቀድሞ ነቢያት ተገለጡ እና አባ ሲሶይ ከነቢያት ጋር ይነጋገራሉ። ዙሪያውን የነበሩ አባቶች ምን እያልክ ነው አባታችን? ከማን ጋር ነው የምትነጋገረው አሉት። ነቢያት መጥተው ነው አሉ። ከዛ ሐዋርያት መጡ። ለራሱ አንብቦ ለራሱ ተርጉሞ ሁሉንም በራሱ ነው አይደለም። ምክንያቱም የመጽሐፍ ቅዱስ የዛሬ 2000 ዓመት እሱ የላካቸው ሄደው ፍሬ አፈሩ ወይስ አላፈሩ? ይህንን ፍሬ ማፍራት አለማፍራታቸውን የዮሐንስ ወንጌል ላይ አናገኘው። ልብ ብለን እናስተውል እግዚአብሔር ቤተሰቦች። ወንጌል የሚነግረን ሂዱና ፍሬ አፍሩ የሚለውን የክርስቶስ ቃል ነው። ከዛ በኋላ ማን ምን አይነት የንስሐ ፍሬ እንዳፈራ፣ ማን ምን አይነት የወንጌል ፍሬ እንዳፈራ፣ ማን ምን ዘርቶ ምን እንዳበቀለ መንፈሳዊ ዘር መንፈሳዊ ፍሬ ማለት ነው። ወንጌል በአብዛኛው አይነግረን። ይሄን የምናገኘው ዛሬ ከኔ ጋራ የምንማማርበት የትምህርታችን ርዕስ ነገረ ክርስቶስ በነገረ ቅዱሳን የሚል ነው። ነገረ ክርስቶስ በነገረ ቅዱሳን በሚለው ትምህርት ለማየት የምንሞክረው ቤተክርስቲያናችን መሰረቷ ምንድነው? በዚህ መሰረቷ ላይ ቅዱሳንን የምታነሳው የምታወሳው ለምንድን ነው? ከምን የተነሳ ነው የሚለውን ጉዳይ እግዚአብሔር አምላካችን በረዳን መጠን ለማየት እንሞክራለን። ነገረ ክርስቶስ በነገረ ቅዱሳን ነው የትምህርታችን ርዕስ። እንግዲህ እንደምናውቀው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረቷ ክርስቶስ ነው። ጉልላቷ ክርስቶስ ነው። ሁለንተናዋ ክርስቶስ ነው። ዕለት የምትፈትተው የክርስቶስን ስጋና ደም ነው። የመላእክትን አይደለም፣ የነቢያትን የሐዋርያትን አይደለም። ዕለት ዛሬ በዚህ ቤተክርስቲያን ተቀድሷል። በመላው ኦርቶዶክሳዊ ቤተክርስቲያን በመላው ዓለም ተቀድሷል። አሁንም እየተቀደሰ ያለባቸው አሉ። ያው የዓለም ጊዜ አቆጣጠሩ የተለያየ ስለሆነ ቀደም ብሎም የተቀደሰባቸው አሉ።
በዚህች ለዛሬው ዕለት ደግሞ ከሆኑ ሰዓታት በኋላ ይቀደስባቸዋል። በሁሉም የሚፈተተው አንድ የመድኃኔ ዓለም የኢየሱስ ቅዱስ ሥጋና ክቡር ደም ነው። የእሱ ሥጋና ደም ነው የሚፈተተው። የምንቀበለው የእሱን ሥጋና ደም ነው። የምንበላውና የምንጠጣው የእሱን ሥጋና ደም ነው። እምነታችን አምልኳችን ሁሉ የተመሰረተው በእግዚአብሔር በቅድስት ሥላሴ ነው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። የምንጠመቀው ራሱ ባለቤቱ እንደነገረን በአብ በወልድ በመንፈስ ቅዱስ ስም ነው። ይህ ቤተክርስቲያን ቅዱስ ገብርኤል የተሰየመ ነው። ግን እዚህ ቤተክርስቲያን የሚጠመቁ ሕፃናትም ሆኑ በየትኛውም ዕድሜ የመጡ በቅዱስ ገብርኤል ስም አይጠመቁም። በየትኛውም ቤተክርስቲያን የሚፈተተው የክርስቶስ ሥጋና ደም መሆኑ ይታወቃል። ተጸነሰ፣ ተወለደ፣ ዞሮ አስተማረ፣ መከራ ተቀበለ፣ ተጠመቀ፣ በመስቀል ላይ ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ ወደ መቃብር ወረደ፣ 3 ቀን 3 ሌሊት በዛ ቆየ። በሦስተኛው ቀን መቃብርን ክፈቱልኝ ሳይል የሞትን ኃይል ስልጣን ድል አድርጎ ተነሳ። በ40ኛው ቀን አረገ፣ በአባቱ ቀኝ ተቀመጠ፣ ዳግመኛ ተመልሶ ይመጣል ብለን የምናመልከው መድኃኔ ዓለም ኢየሱስ መሆኑ ይታወቃል። አሁን በቤተክርስቲያን ዙሪያ ሁላችንም ተሰብስበን የምንቆምበት ማዕከሉ መሰዊያው ነው። አሁን ከኔ ፊት ያላችሁ እኔ የማያችሁ የምንተያየው ፊታችሁን ወደዚህ አድርጋችሁ ቆማችኋል። ያው እኔ እና እዚህ ያሉት አባቶች ለመታየት ሲባል ፊታችን ወደ እናንተ ዞሯል። በምስራቅ በኩል በቤተልሔም አቅጣጫ ያሉትም የሚዞሩት ወደዚህ ነው፣ ወደ ምስራቅ አይዞሩም። ምክንያቱም ሁላችንን ማዕከል አድርገን የምንቆመው የምንመለከተው አይናችንን የምናሳርፍበት በሰዊያው በቅዳሴው ጊዜ ሰራዩን ካህን፣ ሰራዊ ዲያቆን፣ ንፍቁ ካህን፣ ንፍቁ ዲያቆን እና ሁላችን በነገራችን ላይ በቅዳሴ ጊዜ ሁላችንም ቀዳሾች ነን። የካህናቱ ሚና የማይተካ ነው። ግን ይበል ሕዝብ፣ ይበል ዲያቆን፣ ይበል ካህናት ሁላችንም አስቀዳሾች ብቻ ሳይሆን ቀዳሾችም ነን። ቅዳሴ የጋራ ነው። አሁን ወደዛ አልገባ እና ሁላችንም ትኩረት አድርገን የምናየው መሰዊያው ነው። ምክንያቱም እዛ ያ መሰዊያው ጎልጎታ ነው፣ ቀራንዮ ነው። እዛ ላይ ክርስቶስ ሥጋው እና ደሙ ይፈተታል። ሥጋው በጻሕል ደሙ ደግሞ በመቅጃው ላይ በጽዋው ላይ ስላለ፣ ስለዚህ ማዕከላችን ክርስቶስ ነው። የአምልኮም የሃይማኖትም የሕይወትም የሁሉም መሰረታችንም ማዕከላችንም መነሻና መድረሻችንም ክርስቶስ ነው። ይሄ ይታወቃል። ማስታወስ አስፈላጊ ቢሆንም የታወቀ ነው። ዛሬ የጀመርነው አይደለም። ለሆኑ ሰዎች መልስ ለመስጠት ብለን ወይም የሆኑ ሰዎች ስለመጡ ብለን ያልነው አይደለም። ይሄ ቤተክርስቲያን ጥንቱን ነው። ከጥንት ጀምሮ ከሐዋርያት ዘመን ጀምሮ ቅዳሴው ማዕከሉ ይሄ ነው። ቅዳሴ የሚጀምረው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው። ከዛም ንስግድ ለአብ ወልድ መንፈስ ቅዱስ እያለ ነው የምንቀጥለው። ይሄ ቤተክርስቲያናችን የሕይወት የአምልኮ መሰረት ማዕከል ይሄ ነው፣ የታወቀ ነው። ታዲያ እንዲህ ከሆነ ስለ ቅዱሳን መናገር፣ ስለ ቅዱሳን ማስተማር ለምን አስፈለገ? ከዚህ የራቀ የወጣ ነው ወይ የሚለውን ነው የምናየው። ቅዱስ ጳውሎስ ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ነቢያት ከኋላ አሉ፣ ሐዋርያት ደግሞ ወደፊት አሉ። መካከል ላይ ያለው ክርስቶስ ነው። የሚያገናኘን ክርስቶስ ነው። አሁን ሁላችንን የሚያገናኘን ክርስቶስ ነው። የማንተዋወቅ የነበርነውን የተለያየ አካል እኔነት ያለንን አንድ አድርጎ ያገናኘን ክርስቶስ ነው። ነቢያትን ከሐዋርያት ጋር ያገናኘው ክርስቶስ ነው። ነቢያት እንዲህ ይሆናል፣ ይወርዳል፣ ይወለዳል፣ ይጠመቃል፣ ይመላለሳል እያሉ ተናገሩ። ወደፊት ነው፣ ትንቢት ነው፣ ይሆናል። አንዳንዶች ነቢያት እንደ ኢሳይያስ ያሉት እንደሆነ አድርገው ተናገሩ። ሐዋርያት ደግሞ በነቢይ እንዲህ ተብሎ እንደተነገረ እንዲሆነ በነቢይ ናዝራዊ ይባላል እንደተባለ ናዝራዊ ይባል ዘንድ ወደ ናዝሬት ገባ እያሉ ነቢያትን እየጠቀሱ አስተማሩ። ሁለቱንም ያገናኘው ክርስቶስ ነው። ክርስቶስ ባይኖር በክርስቶስ ባይሆን ነቢያትንም አናውቃቸውም፣ ሐዋርያትንም አናውቃቸውም። በክርስቶስ ባይሆን ኖሮ የምናውቀው አንድም ሐዋርያ አይኖርም። ጴጥሮስ ምን ብለው እናውቀዋለን? በዘመኑ የነበሩ ብዙ ፖለቲከኞች፣ ባለስልጣኖች ነበሩ። እነዛን አናውቃቸውም። አንዳንዶቹም ብናውቃቸው በታሪክ እንደ ታሪክ ሰውነታቸው እንጂ እንደ ቅድስና ብለን አናውቃቸውም። ነቢያትንም ያወቅናቸው ሐዋርያትንም ያወቅናቸው በክርስቶስ ነው። ሁሉንም የሚያገናኘው ጉንዱ ክርስቶስ ነው። መላእክትንም ያወቅናቸው በክርስቶስ ነው። ስለ ልደቱ እረኞችን የነገሩ በቤተልሔም ተገኝተው ከእረኞች ጋር የዘመሩ መላእክት ናቸው። በሕማሙ፣ በመስቀሉ፣ በትንሣኤው፣ በእርገቱ አሉ ቅዱሳን መላእክት የቤተክርስቲያን አካል ናቸው። ቤተክርስቲያን ማለት ይሄን ሁሉ አንድ የምታደርግ በክርስቶስ ራስነት የምትሰበስብ ማለት ናት። ታዲያ እንዲህ ከሆነ ስለ ክርስቶስ
የምናምን የምንናገር መሰረታችን እሱ እንደዚህ ከሆነ ስለ ቅዱሳን ለምን እናነሳለን? ስለ ቅዱሳን ለምን እንማራለን ነው። የተወሰኑ ነጥቦችን በተቻለ መጠን አጠር አድርጌ ለማንሳት እሞክራለሁ። አንደኛ ስለ ቅዱሳን ቤተክርስቲያን የምትማርበት የምታስተምርበት የምትናገርበት ምክንያት አንደኛ ቅዱሳን የኢየሱስ ክርስቶስ የቤዛነቱ ፍሬዎች ወይም ውጤቶች ስለሆኑ ነው። ክርስቶስ ቤዛ ሆነ፣ መድኃኒት ሆነ። መድኃኒትነቱ እኛን ለመፈወስ ነው። መድኃኒትነቱ እኛን ለማዳን ነው። ቤዛነቱ እኛን ለመቀደስ ነው። ታዲያ ክርስቶስ ሰው የሆነበት ቅዱሳንን የማፍራት ሰዎችን የመቀደስ ዓላማ ተሳካ ወይስ ሳይሳካ ቀረ? ምስክሩ ምንድን ነው? ምስክሮቹ ቅዱሳን ናቸው። ምስክሮቹ በቤተክርስቲያን የምናቃቸው የማናቃቸውም የምናቃቸውም ቅዱሳን ለክርስቶስ ቤዛነት ፍሬዎች ናቸው፣ ማሳያዎች ናቸው፣ ምስክሮች ናቸው። በዮሐንስ 17:19 ላይ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ምን አለ? አነ እቄድስ ርእሰየ ከመ ይኩኑ ቅዱሳነ በጽድቅ አለ። በእኔ የሚያምኑ በእውነት የተቀደሱ ቅዱሳን የሆኑ ዘንድ እኔ ራሴን እቀድሳለሁ አለ። ራሴን እቀድሳለሁ ማለት ራሴን የተቀደሰ መስዋዕት አድርጌ እሰጣለሁ ማለት ነው። ቅድስና የባህሪ ገንዘቡ ነው። ግን ራሴን እቀድሳለሁ ማለት መስዋዕት አድርጌ ራሴን እሰጣለሁ ማለት። በብሉይ ኪዳን መስዋዕት ሆኖ የሚቀርበው ይቀደሳል፣ ለእግዚአብሔር የተለየ ወይም የተቀደሰ ይባል ነበረ። በነገራችን ላይ ሐዲስ ኪዳን ለመረዳት በጣም ብሉይ ኪዳን መሰረት ነው። በብሉይ ኪዳን መሰረትነት ካልሆነ ሐዲስ ኪዳንን መረዳት በጣም ያስቸግራል። አሁን ከብሉይ ኪዳን በራቁ መጠን ብዙ ሰዎች ሐዲስ ኪዳንን ብቻ በማንበብ ለመረዳት በጣም የሚቸገሩት ከዚህ የተነሳ መሰረት ነው። ብሉይ ኪዳን ቤተክርስቲያናችን ብሉይ ኪዳንን የመጽሐፍ ቅዱስ አካል አድርጋ የምትቀበለው ለዚህ ነው። ብሉይ መሸጋገሪያ ነው፣ ንባቡ ነው፣ ዋዜማው ነው፣ መዳረሻው ነው፣ አመልካቹ ነው። ሰው አመልካቹን ሳያይ እንዲሁ ዝም ብሎ ቢሄድ በጣም አስቸጋሪ ነው እና በዚህ አንጻር ነው ጌታችን ራሴን እቀድሳለሁ አለ። ስለዚህ ራሴን የተቀደሰ መስዋዕት አድርጌ ያቀርባለሁ ያለበት ምክንያት ለምንድን ነው አለ? በእኔ የሚያምኑ የተቀደሱ የሆኑ ዘንድ ነው አለ። ስለዚህ መድኃኒታችን ራሱን የተቀደሰ መስዋዕት አድርጎ ያቀረበው እኛ እንድንቀደስ ነው ማለት ነው። በአንደኛ ጴጥሮስ 1:15-16 ላይም ቅዱስ ጴጥሮስ ኩኑ ቅዱሳነ እስመ አነሂ ቅዱሳነ የሚለው ዘሌዋውያን 19:1 ላይ የተጻፈውን የእግዚአብሔር ቃል ጠቅሶ የጠራችሁ ቅዱስ እንደሆነ እናንተ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ስለዚህ ሁላችንም የተጠራነው እንድንቀደስ ነው። የጠራን እግዚአብሔር ቅዱስ እንደሆነ እኛም በሱ ቀዳሽነት ከቅድስናው እንድንሳተፍ ነው። ተወደዳችሁ የእግዚአብሔር ቤተሰቦች ክርስትና ጥሪው ለቅድስና ነው። ቅዱሳንን ለማድነቅ ብቻ ነው የተጠራ ነው። አንዳንዴ ያው የሆነ ዘመን የሚያመጣው ፈተና የሆነ ጥሎት የሚያልፈው ጠባሳ አለ እና አንዳንዴ ስለ ቅዱሳን አማላጅነትና ክብር ብቻ በመመስከር ተጠምደን ራሳችንን ከቅድስና እንዳናረግን መጠንቀቅ አለብን። ምክንያቱም ክርስትና አድናቂነት ፋን ብቻ አይደለም። ስለ ቅዱሳን ብቻ አድንቀን የምንለይበት አይደለም። በዚህ ዓለም ባሉ ጨዋታዎች የሚጫወቱት የተወሰኑት ናቸው። ሌላው ውጭ ሆኖ ያጨበጭባል፣ ይደግፋል እንጂ ገብቶ መጫወት አይችልም። የጨዋታው ሕግ አይፈቅድም። ክርስትና እንደዛ አይደለም። ስለሆኑ ቅዱሳን አድንቀን ብቻ የምንቀርበታለን። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ማለት ያለ ቅድስና እግዚአብሔርን ማየት የሚችል ሰው የለም ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ቅድስና ካልተሳተፍን እግዚአብሔርን ማየት አንችልም። ምክንያቱም እግዚአብሔር በባህሪ ቅዱስ ነው። እንግዲህ ቀኖናው እንደዚህ ቃሉን መስማታችን፣ ንስሐው፣ ቃል እግዚአብሔሩ፣ ሥጋው ደግሞ የተዘጋጀው እኛን ለመቀደስ ነው፣ እኛ እንድንቀደስ ነው። ስለዚህ የክርስትና ጥሪ ሰዎችን ለመቀደስ ነው። ክርስቶስ መስዋዕት የሆነው ቤዛ የሆነው ሰዎችን ለመቀደስ ነው፣ ቅዱሳንን ለማፍራት ነው። ታዲያ ይሄ የእግዚአብሔር ሐሳብ ተፈጸመ ወይስ ቀረ? ክርስቶስ ራሱን የተቀደሰ መስዋዕት አድርጎ ያቀረበበት ምክንያት ተፈጸመ ወይስ ቀረ? ተግባራዊ አማናዊ የሆነ ወይስ ቀረ የሚለውን የምናገኘው ከቅዱሳን ሕይወት ነው። ስለ ቅዱሳን ስንነጋገር እግዚአብሔር ልጁን እግዚአብሔር አንድያ ልጁን ኢየሱስ ክርስቶስ ደግሞ ራሱን ለመስዋዕት ለቤዛነት የሰጠበት ምክንያትና ዓላማ መፈጸም አለመፈጸሙ፣ ፍሬ ማፍራት አለማፍራቱ የምናየው በቅዱሳን ሕይወት ነው። ስለ ቅዱሳን ሕይወት ስናነሳ በክርስቶስ ቀዳሽነት በክርስቶስ ቤዛነት የተገኙ የመስቀሉ ፍሬዎች ከዕፀ መስቀሉ ስር የበቀሉ ችግኞች፣ ቡቃያዎች፣ ፍሬዎች መሆናቸውን እናውቃለን። ስለ ቅዱሳን ካልተማር የቅዱሳንን የሕይወት ፍሬ ካላወቅን የክርስቶስ ቤዛነት ፍሬ ማፍራትና አለማፍራትን በእርግጠኝነት እንዴት እናውቃለን? አዎ የእሱ ቤዛነት ፍሬ ያፈራል። ግን እንዴትና መቼ የት ላይ? ይሄን በተግባር የምናገኘው
ከቅዱሳን ዜና ሕይወት ነው። ከቅዱሳን ገድላት ቅዱሳን ሕይወት ከሚናገሩ የተለያዩ መጽሐፍት ከስንክሳር ከገድላቸው ከመሳሰለው ነው። ወንጌል ዘር ነው፣ ቅዱሳን ደግሞ ፍሬዎች ናቸው። ወንጌል የሚነግረን ሂዱ፣ አስተምሩ፣ ስሩ፣ እንዲህ አድርጉ ነው የሚለው። ወንጌል ትእዛዝ ነው። ወንጌል መመሪያ ነው። ወንጌል አቅጣጫ ሰጪ ነው። ፍሬውን ግን ብዙም አይነግረንም። ወንጌል የሚነግረን የጌታችንን ትእዛዛት ነው። በአብዛኛው የተወሰነ ትንሽ የወንጌልን ፍሬ የወንጌልን ተግባር በትንሹ የምናየው የሐዋርያት ሥራ የተባለው መጽሐፍ ላይ ነው። በአዲስ ኪዳን ካሉ ከ27 መጽሐፍት የወንጌል ፍሬ ወንጌል ሲሰበክ ክርስትና በተግባር ሲኖር ምን እንደሚመስል በትንሹም ቢሆን የምናገኘው የሐዋርያት ሥራ በተባለ መጽሐፍ ላይ ነው። በየመልእክታቱ የተወሰኑ ነገሮች አሉ። በጎላ ግን ጉዞውን የምናየው በሐዋርያት ሥራ ላይ ነው። ግን የሐዋርያት ሥራ የሚነግረን ከ12 ሐዋርያት መጀመሪያ የተወሰነ ስለነ ቅዱስ ጴጥሮስ ስለነ ቅዱስ ያዕቆብ ይነግረናል እስከ ምዕራፍ 12 አካባቢ። ከዛ በኋላ ከምዕራፍ 13 ጀምሮ ግን ስለ ቅዱስ ጳውሎስ ነው። በአብዛኛው በሱ ሐዋርያዊ ጉዞ በሱ ተጋድሎ ስለ ክርስቶስ ስለተቀበለው መከራ ዙሪያ ነው የሚነግረን። ከዛ ባለፈ ቅዱስ ማቴዎስ ምን እንዳደረገ፣ ቅዱስ በርቶሎሜዎስ፣ ቅዱስ ፊልጶስ፣ ሌሎችም ቅዱስ እንድርያስ፣ ሌሎች ሐዋርያት እንዴት ፍሬ እንዳፈሩ፣ እንዴት ወንጌልን እንደሰበኩ፣ ምን አይነት ተጋድሎ እንደተጋደሉ፣ ምን አይነት ፈተና እንደደረሰባቸው፣ እንደ በጎች በተኩላዎች መካከል እልካቸዋለሁ ብሏቸዋል። በምን አይነት ተኩላዎች መካከል እንደተጓዙ አይነግረንም መጽሐፍ ቅዱስ። እንደ በጎች በተኩላዎች መካከል እንደሚልካቸው ግን ነግሮናል። ግን እንዴት ተጓዙ፣ ምን መከራ ደረሰባቸው፣ እንዴት አለፉ በወንጌል ላይ ይህ ተጽፎ አናገኘውም። በሐዲስ ኪዳን ትንሽ ቅድም እንዳልኳችሁ በሐዋርያት ሥራ ላይ ነው የምናገኘው። የሐዋርያት ሥራ ቅዱስ ጳውሎስን ሮም እንደታሰረ ነው የሚተው። የሐዋርያት ሥራ ምዕራፍ 28 ድንገት ቅዱስ ጳውሎስ ሮም በቁም እስር ላይ እንዳለ ያቆማል። ቅዱስ ጳውሎስ ከዛ በኋላ ይፈታ ይገደል አይነግረንም። ከዛ በኋላ ባሉ የቤተክርስቲያን ታሪክ መጽሐፍት ነው ቅዱስ ጳውሎስ ምን እንደሆነ የምናገኘው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ስለ ቅዱሳን ስንማር ስለ ወንጌል ፍሬ እየተማርን ነው ማለት ነው። ክርስቶስ ሰው ስለሆነበት ዓላማ ቅዱሳንን ስለማፍራት እየተማርን ነው ማለት ነው። በዮሐንስ ወንጌል ምዕራፍ 12 ቁጥር 22 እስከ 24 ላይ መድኃኒታችን ኢየሱስ ክርስቶስ ምን አለ? ህጠተ ስርናይ እመ የወድቀት ውስተ ምድር ወኢሞተት ባሕቲታ ትነብር ወመሰ ሞተት ብዙኃ ፍሬ ትፈር። የስንዴ ቅንጣት መሬት ላይ ካልወደቀችና ካልሞተች ብቻዋን ትቀራለች። አሁን አንድ የስንዴ ቅንጣት ዝም ብለን ብናስቀምጠው እስከ ተወሰነ ጊዜ ነው የሚቆየው። ከዛ ላይ ይበላሻል። ከ2-3 ዓመት በላይ መቆየት አይችልም፣ ይበላሻል። የፈለገ በምንም ሁኔታ ብናስቀምጠው እጅግ በጣም ውድ በሆኑ ቴክኖሎጂዎች ካልሆነ በስተቀር ይበላሻል። ስለዚህ ስንዴ ከዘመን ዘመን የሚሸጋገረው ፍሬ የሚያፈራው ከመበላሸት አልፎ መጠበቅ ብቻ አይደለም፣ ፍሬ ወደ ማፍራት ብዙ ፍሬ ወደ ማፍራት የሚሄደው ከወደቀና መሬት ውስጥ ከተቀበረ ነው አለ ጌታችን። ልክ እንደዚሁም እሱ ወደ መቃብር ወርዶ 3 ቀን 3 ሌሊት በዛ ቆይቶ ሞትን ድል አድርጎ ስለተነሳ ራሱ በስንዴ ቅንጣት የመሰለው ከዚህ የተነሳ ራሱ ሞትን በፈቃዱ ተቀብሎ ከዚህ የተነሳ ሞትን እንደ ስንዴ ቅንጣት ተዘርቶ በመቃብር ውስጥ ማለት ነው ሞትን ድል አድርጎ ከመነሳቱ የተነሳ እኛ ሁላችን ደግሞ ከኛ በጸጋ የጎለመሱ የበለጡ ቅዱሳን የክርስቶስ የትንሣኤው ውጤቶች ናቸው። ሞትን ተቀብሎ ሞትን ድል የማድረጉ ውጤቶች ናቸው። በዮሐንስ ወንጌል 15:16 ላይ በተጻፈው ቃሉ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ስለዚህ ፍሬ እንዲያፈሩ ነው ሐዋርያትን የላካቸው፣ ሁላችንንም የላከን ፍሬ እንድናፈራ ነው። ታዲያ የቃሉ ተፈጸመ ወይስ አልተፈጸመም? ከወንጌል በኋላ በተነሱ ወንጌል ማለትም ከመጀመሪያው 100 ዓመት በኋላ በተነሱ ቅዱሳን በየተጋድሏቸው በምናገኛቸው የቅዱሳን ሕይወት ነው። ስለዚህ የቅዱሳንን ሕይወት ስለ ቅዱሳን መነጋገር መማር ባዕድ ነገር ሳይሆን የራሱን የወንጌልን ፍሬ መማር ነው። ራሱ ክርስቶስ ሰው የሆነበትን መከራ ተቀብሎ ሞትን ድል እስከ ማድረግ እስከ መቀበር እስከ መነሳት የደረሰበትን ነገረ ሥጋዌውን ዓላማ እና ፍሬ መማር ነው ማለት ነው። እንግዲህ አንደኛው ጉዳይ ይህ ነው። የቅዱሳን ሕይወት ስለ ቅዱሳን መማር ማለት ስለ ክርስቶስ ቤዛነት ፍሬ ውጤት መማር ማለት ነው። ሁለተኛ ስለ ቅዱሳን መማር ማለት የጌታችን ቃሉ በተግባር ሲፈጸም የምናይበት የትምህርት ክፍል ነው። የቅዱሳን ሕይወት ማለት ክርስቶስ የተናገረው ቃል በተግባር ሲፈጸም ምን እንደሚመስል የሚያሳይ መስተዋት ማለት ነው።
ለምሳሌ በዮሐንስ ወንጌል 14:23 ላይ ጌታችን የሚወደኝ ቢኖር ቃሌን ይጠብቃል አለ። የሚወደኝ ቢኖር ምን አለ ጌታችን? የሚወደኝ ቢኖር ምንን ይጠብቃል አለ? ቃሌን ይጠብቃል፣ ትእዛዜን ይጠብቃል አለ። ታዲያ የሚወዱት ቃሉን እንዴት አድርገው ጠበቁ? የሚወዱት ትእዛዙን እንዴት አድርገው ጠበቁ? እንዴት አድርገው እንደጠበቁ ከወንጌል ብዙ አናገኝም። ቅድም እንዳልኳቸው የተወሰነ ከሐዋርያት ሥራ ከመልእክታት በጣም ትንሽ እንደው ሽታ አይነት ካልሆነ በስተቀር በጎላ በተረዳ መጠን የምናገኘው ከቅዱሳን ሕይወት ነው። ሰዎች እንዴት አድርገው ክርስቶስን የወደዱት ቃሉን ትእዛዙን እንዴት አድርገው እንደጠበቁ የምናገኘው ከቅዱሳን ሕይወት ነው። ለምሳሌ ጌታችን በወንጌል ምን አለ? አንድ ዓይንህ ከምታሰናክል አንድ ዓይንህን አጥፋ፣ ባለ ሁለት ዓይን ሆነ ወደ እሳተ ገሃነም ከምትገባ አንድ ዓይን ሆነ ወደ እግዚአብሔር መንግሥት ብትገባ ይሻልሃል አለ። ይሄ በእርግጥ በቁሙ ዓይናችንን እንድናወጣ አይደለም፣ ግን በቁሙም የፈጸሙት መኖራቸው በቅዱሳን ሕይወት እናገኛለን። ስምዖን የሚባል በግብፅ የነበረ ጫማ ሰፊ፣ በዘመናችን አገላለጽ እንግዲህ ሊስትሮ ጫማ ሰፊ እንደምንላቸው ሊሆን ይችላል። እንደዛ ነው። ቆዳ በመስፋት ጫማ በመስፋት ነው ይኖር የነበረው እና አንድ ሴት መጥታ የሆነ ነገር አለችው፣ ሰርቶ ሰጣት። ከዛ መመላለስ አበዛች። ምን ሆነሽ ነው አላት። አይ እንዲያው ምክንያት ነው እንጂ አንተን ወድጄህ ነው አለችው። እኔን ወደሽ ምንን ወደድሽው አላት። ሁለንተናህን ነው፣ ግን የበለጠ ዓይኔ ይጸናብኛል አለችው። ወይ ይሄንማ ምን ቁም ነገር አለው ብሎ በሚሰፋበት በመስፊያው አንድ ዓይኑን ልቅ አድርጎ ሰጥቷታል። እኔ በጣም ከባድ ግን ይሄን ያክል ይቻላል ማለት ነው። ይሄን ያክል ይቻላል፣ መጨከኑ ካለ ይቻላል ማለት ነው። ይሄን በቅዱሳን ሕይወት ነው የምናገኘው። ዓይንን እስከ ማውጣት ይቻላል ማለት ነው ሰው እግዚአብሔርን ከወደደ። ለዚህ ነው ጌታችን የሚወደኝ ቃሌን ይጠብቃል አለ። ከልብ መውደድ ይፈልጋል። ይሄ ዝም ብሎ ቴዎሬቲካል የሆነ አይደለም። የአፍ ወዳጅነት አለ፣ ከልብ መውደድ ይፈልጋል። መርትያኖስ የተባለ አባትም አባ መርትያኖስ እንደዚሁ እግሩን ለእሳት ማግዷል። ክፉ ሴት ተወራርዳ መጣ፣ በዝሙት እጥለዋለሁ አልጥለውም። በኋላ መጣች፣ ከመሸ በአቷን ኳኳች፣ አውሬ ይበላኛል አለች። እንዳያባረራት እንግዲህ አሁን የምመጣ አልተቀበላችሁኝም ያለው ቃል ይፈርስብኛል አለ። እውነት ነው፣ አውሬ የሚበላት በዛ ምድረ በዳ ሌላ መጠቀም የለም። ከመሸ ነው አሁን ብላ አውቃ የመጣችው። ስለዚህ አባርሬ አውሬ በልቷት ጌታዬም እንግዲህ አሁን የምመጣ አልተቀበልክም ያለውን ቃል ፈርሶብኝ ከሚያቀየምብኝ አስገብቻት ፈተናውን ልታገል አለ። ግን ከገባ በኋላ ፈተና ሲነሳ እግሩን እሳት ውስጥ ማግዷል። ከዛ እግሩ እሳት ውስጥ የተማገደው ሲሸታት ነው። ከዛ ኋላ በውስጧ የነበረው ክፉ መንፈስ ከእሷ ተለይቷ አላበጀሁም ብላ ንስሐ የገባችው። አያችሁ፣ የእግዚአብሔርን ቃል ለመጠበቅ እግራቸውን እስከ መማገድ ደርሷል። አሁን ይህ ሲሉት ቀላል ነው አይደል? አቤት በእውነት ይህ አንደበታችን እኔ በጣም ያስጨንቀኛል። እኔ ይሄን ነገር ዝም ብዬ እያወራሁ እንዲሁ የራሱ እኔ እንዳይሆንብኝ በጣም እጨነቃለሁ። ዓይኑን ዝም ብሎ አወጣ፣ እግሩን ለእሳት ማገዳው ሲሉት ቀላል ነው፣ ምንም ዋጋ አይከፍልም። ይሄው አፋን ለማይክራፎን ማውራት ነው፣ ግን ከባድ ነው ወዳጅ። እግርን ለእሳት መማገድ አይደለም፣ ዓይንን በመስፊያ አውጥቶ መስጠት አይደለም። አንድ የሚጎረብጥ ቃል ለህሊና የማይመች ቃል መታገዝ እንኳን ለብዙዎቻችን የተራራ ያክል ይርቅብናል በእውነቱ። ግን ሰው እግዚአብሔርን ከወደደ እስከምን ድረስ ዋጋ መክፈል እንደሚችል የቅዱሳን ሕይወት ነው የሚያሳየን በተግባር። አባ አጋቶን የተባለው ክፉ ላለመናገር ድንጋይ ጎርሶ ነው የኖረው። ለጸሎትና ያው ሰው መሆን መቼም ለመቅመስ ካልሆነ በቀር ድንጋይ ጎርሶ ይሄ ምላስ ዝም ብሎ ይንቀሳቀሳልና ክፉ እንዳይናገር መዝሙር 38 ላይ ያለውን ቃል እያሰበ እኔ አቅብ አፎየ ከመ ይሳት በልሳኔ እያለ በአንደበቴ እንዳልስት አፌን እጠብቃለሁ እያለ በንግግሬ እንዳልስት አንደበቴን እጠብቃለሁ እያለ ይሄን እያሰበ ድንጋይ ጎርሶ ነው የኖረው። እስከምን ድረስ እግዚአብሔርን መታዘዝ ቃሉን መፈጸም እንደሚቻል በተግባር የሚያሳየን የቅዱሳን ሕይወት ነው። አለዛ ትእዛዙን ብቻ ይዘን የመቅረት ዕድላችን ሰፊ ነው። ስለዚህ የቅዱሳን ሕይወት ተግባራዊ የወንጌል ምስክርነት ነው። ጌታችን ለአማኑኤል የሰጠው ተስፋ አለ። ለምሳሌ ምን አለ? በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በተጻፈው ቃሉ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ይሰራል፣ ከዚህም የበለጠ ይሰራል አለ። አሁን የጌታችን ቃል የታመነ ነው፣ ይፈጸማል። ግን እንደዚህ ይፈጸም ታይተዋል ወይ? መቼም አንድን ነገር መስማቱ መልካም ነው፣ ግን ደግሞ ተተግብሮ ሲያዩት የበለጠ ይረዳል። ምንም ጥያቄ የለው። ማየት
ከመስማት የበለጠ ያረጋግጣል። ከተቻለ ነው። ታዲያ ጌታችን የተናገረው ቃል በተግባር ተፈጽሟል። እውነት ጌታችን ከሰራው በላይ የሰሩ ሰዎች አሉ ወይ? ለምሳሌ ጌታችን የመጨረሻ ያነሳው የ4 ቀን ሬሳ አልዓዛር ነው፣ በተቀበረ በ4ኛው ቀን። ከዛ በላይ አላነሳም። ስለማይችል ሳይሆን ጉዳዩ ስላልገጠመው ነው። ጌታችን የሰራው አስፈላጊ የሆነውን ነው እንጂ ስለሚችል ብሎ አላደረገም። እግዚአብሔር የሚሰራው አስፈላጊ የሆነውን ነው እንጂ ስልጣኑን ለማሳየት ብሎ አላደረገም። ሌላው ቀርቶ ጌታችን እንዲሁ የማያምኑ እንዲያምኑበት ብሎ አስደናቂ የሆነ ነገር አላደረገም። ሰይጣን ወደ ቤተ መቅደስ ጫፍ ላይ አውጥቶ ወይም ጌታችን ወጥቶለት እስኪ ከዚህ ውደቅና ምንም ሳትሰበር በማሳየት የእግዚአብሔር ልጅ መሆንህን አስመስክር ብሎት ነበር። እግዚአብሔር አምላክን አትፈታተነው ነው ያለው። ይችላል አይደለም፣ ምንም ጥያቄ የለውም። ግን እግዚአብሔር ስለሚችል ብቻ ዝም ብሎ ለማስደነቅ አያደርግ። ይሄ የሰይጣን ተግባር ነው። እውነተኛ የእግዚአብሔር አገልጋዮችም ተአምር የሚያደርጉት የግድ አስፈላጊ ሆኖ ሲገኝ ነው እንጂ ይኸው መብቃቴን የእግዚአብሔር ባለሟልነቴን ወቁልኝ ብለው በጭራሽ አያደርጉም። እንዲያውም ሲሆንባቸው እንኳን ይሳቀቃሉ፣ ይጠፋሉ። ግን ከሞቱ ብዙ ዓመት የሆናቸውን አንስተዋል ቅዱሳን። በወንጌል ይሄን አናገኝም። በቅዱሳን ዜና ሕይወት ግን ከሞቱ ብዙ ዓመት የሆናቸውን እነማን እንደሆኑ የማይታወቁትን ራስ ቅላቸው የሆነ አጽማቸው የቀረውን ያስነሱ ብዙ ቅዱሳን አሉ። ለምሳሌ ቅዱስ መቃርዮስ ታላቁ እኔ የሞተ ሰው ካላየው አላምንም፣ የሞተ ሰው ተነስቶ ካላየው በትንሣኤ አላምንም ብሎ ድርቅ ያለ አንድ ክፉ ሰው ስለገጠመው ያን ለማሳመን ትንሣኤ በእውነት ያለ መሆኑን ለማሳየት ከሞተ ብዙ ዓመት የሆነውን ወደ መቃብር ሄዶ እግዚአብሔርን ለምኖ በጣም በጸሎት አልቅሶ ለምኖ ተነስቶለታል። ከሞተ ብዙ ዓመት የሆነውን ያ እንዴት እንደነበረ ጠይቆት ተናግሯል። ወደዛ ዝርዝር አልገባም። ስለዚህ ጌታችን በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚህም የበለጠ ይሰራል ያለው በተግባር ተፈጽሞ የምናየው በቅዱሳን ሕይወት ነው። በእነ አቡነ ተክለ ሃይማኖት ሕይወት፣ በእነ አቡነ ዜና ማርቆስ ሕይወት፣ በእነ ቅዱስ እንጦንዮስ ሕይወት፣ በእነ ቅዱስ መቃርዮስ ሕይወት፣ በሁሉም ቅዱሳን ሕይወት የእግዚአብሔር ቃል በተግባር ሲተገበር አካል ግዘፍ ነስቶ እናየዋለን። ሰው ከዚህ ከራቀ እንዴት የእግዚአብሔር ቃል በምን አይነት ሁኔታ እንደሚፈጸምና እንደተፈጸመ አያውቅም። ቀፎ ብቻ ይዞ ነው የሚቀረው። አሁንም ጌታችን ለስም አጠራሩ ክብር ምስጋና ይግባውና በማቴዎስ 17 ላይ በተጻፈው ቃሉ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ እውነት እላችኋለሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ብሏል። አዎ የጌታችን ቃል እውነት ነው። ግን እንደው ተፈጽሞ ብናየውስ ተፈጽሟል ወይ? እውነትስ ይቻላል ወይ? ወይስ ምሳሌያዊ አገላለጽ ነው? ወይስ እንዳለ በቁሙ ይሆናል? እንደው ሰው በእውነት ቢያምን ተራራ ማፍለስ ይችላል? ወይስ በምሳሌያዊ አሌጎሪካል በሆነ ምስጢራዊ በሆነ መንገድ የሚተረጎም ነው? በቁሙ እንደሆነ የምናየው እንደሚታወቀው ከቅዱሳን ሕይወት ነው። ሰሞን ጫማ ሰፊ ቅድም ያነሳ ነው በእስክንድሪያ በግልጽ ቅርታ እስክንድሪያ አይደለም በካይሮ አካባቢ ነው። ተራራውን አንስተውታል። ዛሬ ተራራው ተነስቶ የተቀመጠበት ቦታ አልሙካታ ይሉታል ግብፃውያን። እዛ ስር በጣም የሚያስደንቅ ገዳም ሰርተዋል። ይቻላል ማለት ነው። በተግባር ተተግብሮ እናያለን። ቅዱሳን ሕይወት በእውነት ያመነ ተራራ ማንቀሳቀስ ከዚህ ወደዛ ማፍለስ ይችላል። ስለዚህ የቅዱሳን ሕይወት መድኃኔዓለም ኢየሱስ ክርስቶስ የተናገረው ቃሉ በአገልጋዮቹ በተግባር ሲተገበር በተግባር ሲኖር የምናይበት ትምህርት ቤት ነው፣ መስታወት ነው። ኢየሱስ ክርስቶስ የተናገረው ቃል እውነት ስለመሆኑ በሕይወታቸው የመሰከሩ የተገበሩ ናቸው። ቅዱሳን ለወንጌል እውነተኛነት ተፈትነው ድል አድርገው ያሳዩ ምስክሮች ናቸው። የተወደዳቸው እግዚአብሔር ቤተሰቦች ምስክሮች የሚባሉት ከዚህ የተነሳ ነው። ማርቲር ምስክር ማለት አንድ ነገር እውነት መሆኑን በተግባር የመሰከረ ማለት ነው። በቃልም የመሰከረ በተግባርም የመሰከረ ማለት ነው። ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ ምን ይላል? ሰማዕታት ወይም ምስክሮች የተባሉት ለዚህ ነውና ይላል። ምክንያቱም ክርስቶስን እንዲክዱ ለማድረግ መከራ ቢያደርሱባቸውም እነርሱ ግን ክርስቶስን ላለመካድና በእውነት ለመጽናት ሲሉ ማናቸውንም መከራ ታግሰው ተቀብለዋልና። ስለዚህ እውነተኛ ምስክሮች ናቸው። ሰማዕታትን የምናከብራቸው ለዚህ ነው። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ሚናስ፣ እነ ቅዱስ መርቆሬዎስ ስንቱን ሰማዕታት እንጠራቸዋለን። በእውነት ሁሉም ሰማዕታት በረከታቸው ይደርብንና በእውነት። ስለዚህ እነዚህ ሰማዕታት ማለት ስለ ክርስቶስ እውነተኛነት በተግባር የመሰከሩ ናቸው። ምክንያቱም ክርስቶስ እውነት ባይሆን ኖሮ ራሳቸውን ለሞት አሳልፈው እስኪሰጡ ድረስ ሞኞች አይደሉም። ሰው
መከራ የሚቀበለው ላመነው ነገር ነው። ላላመነው ነገር ሰው መከራ ይቀበላል? እንኳን ላላመነው መከራ ለመቀበል ይቅርና ላመነው እንኳን መከራ የሚቀበለው ሁሉ አማኝ አይደለም። አሁን እዚህ ያለን እግዚአብሔር ይመስገን ሁላችን በክርስቶስ እናምናለን አይደለ? በክርስቶስ እናምናለን። ታምናላችሁ? በክርስቶስ ታምናላችሁ? አሜን፣ ስሙ የተመሰገነ ይሁን። ግን እንደው አያድርግና መከራ ቢመጣ ሁላችንም በመከራ ጸንተን እንመሰክር ይሆን? እንጃ። ያጽናን፣ መከራውን አያምጣብን። አቅም ስለሌለን ወደ ፈተና እንዳትገቡ ወደ ፈተና አታግባን ብላችሁ ጸልዩ ተብለናል። ወደ ፈተና አያግባን። ግን መቼም ፈተናው ቢመጣ ደግሞ ስንቶቻችን ላመንበት ጸንተን እንመሰክር ይሆን? አያችሁ፣ ሰው እንኳን ላላመነበት ሊሞት ይቅርና ላመነበት እንኳን ለመሞት ይቸገራል። አሁን ቅዱስ ጴጥሮስ ቀድሞ 3 ጊዜ ካደው እኮ ክርስቶስን በልቡ ክዶት አይደለም፣ መከራውን ፈርቶ ነው አይድረስና ያን ድካሙን ስላወቀ ነው በምሕረት ኃይሉ የተቀበለው። ስለዚህ ሰው የሚሞተው መከራ የሚቀበለው የሚጨከነው እውነትም ይሁን ሐሰት ላመነበት ነው። ላላመነበት ሰው አይሞትም። ላመነበት ብቻ ነው ሰው። ያው ካመኑ ጥቂቶች ናቸው ላመኑበት ነገር ጸንተው መከራ እስከ መቀበል እስከ ሞት ድረስ የሚታመኑ። ሰማዕታት ለክርስቶስ ታምነው እስከ ሞት ድረስ የደረሱት ክርስቶስ እውነት ስለሆነ ነው። እውነተኛነቱን በተግባር የመሰከሩ ናቸው። በጸሎተ ቅዳሴ ጊዜ የቅዱሳን የድል አድራጊዎች ድል ያደረጉ ቅዱሳን ስማቸው የሚጠራ ለዚህ ነው። ምክንያቱም ጸሎተ ቅዳሴ ማለት የክርስቶስ በሞት ላይ ድል አድራጊነቱ ሕይወት ሰጭነቱ የሚታሰብበት ብቻ ሳይሆን የሚከበርበት በዓል ነው። ጸሎተ ቅዳሴ ሁልጊዜ የክርስቶስ በሞት ላይ የተቀዳጀው ድል አድራጊነቱ የሚታሰብበት ብቻ አለ የምንኖርበትና የምናከብርበት በዓል ነው። ጸሎተ ቅዳሴ የመሰለ በዓል የለም። የክርስቶስ ሞቱ፣ ትንሣኤው፣ ድል አድራጊነቱ፣ ሕይወት ሰጭነቱ፣ አምላክነቱ ሁሉ የሚዘከርበት ነው። ከጽንሰቱ እስከ ትንሣኤው እስከ ዕርገቱ ያለ ሁሉ አንድ አድርገን የምንኖርበት ነው። ታዲያ በዚህ በጸሎተ ቅዳሴው ጊዜ የክርስቶስ በሞት ላይ የተቀዳጀው ድል አድራጊነቱ በሚከበርበት በሚኖርበት በዚህ የከበረ በዓል ላይ ቅዱሳን ጻድቃንን ሰማዕታትን ስማቸው የሚጠራው ለዚህ ነው። ለምን? እነዚህ ቅዱሳን ክርስቶስ ሞትን ድል ለማድረጉ ተግባራዊ ምስክሮች ናቸው። ምክንያቱም ክርስቶስ ሞትን ድል ባያደርገው ኖሮ ቅዱሳን አይኖሩም ነበር፣ ሰማዕታት አይኖሩም ነበር። ለዚህ ነው ከብሉይ ኪዳን ይልቅ በአዲስ ኪዳን ብዙ ቅዱሳን የበዙት ለዚህ ነው። በብሉይ ኪዳን የነበሩት ቅዱሳን በጣም ጥቂቶች ናቸው። በጣም ጥቂቶች አብርሃም፣ ኖህ፣ ኤልሳ፣ ኤልያስ እንዲህ ያሉ በጣም ጥቂቶች እንደ መልከጼዴቅ ያሉ ጥቂት ስውራን። በአዲስ ኪዳን ግን እጅግ እልፍ አእላፋት ናቸው። ለምንድን ነው? በብሉይ ኪዳን በጣም በጨለማ ውስጥ በመብራት እንደመፈለግ ያሉ ጥቂቶች ሲሆኑ በአዲስ ኪዳን ግን እልፍ አእላፋት የሆኑት። ልዩነቱ ክርስቶስ በአዲስ ኪዳን ሞትን ድል አድርጎታል። ስለዚህ ሞት ስለተሸነፈ ሞት በክርስቶስ ድል ስለተነሳ ቅዱሳንም ሞትን አልፈሩትም። ሞትን የሚፈሩት አልሆኑም። ለዚህ ነው ሴቶች ሳይቀሩ ሕፃናት ሳይቀሩ ወጣቶች ሳይቀሩ ወደ ሞት ዓይናቸው እያየ ይሄዱ የነበረው። ለምን? ሞት በክርስቶስ ተሸንፏል። ስለዚህ ሰማዕታት ቅዱሳን ክርስቶስ በሞት ላይ ለተቀዳጀው ድል ሞትን ድል ለማድረጉ ተጨባጭ ሕያው ምስክሮች ናቸው። የሰማዕታት ሕይወት ስናነብ ሞትን ምን ያህል እንደናቁት ሞትን ምን ያህል ወደ ክርስቶስ መሄጃ መንገድ እንዳደረጉት ነው የምንማረው። ስለዚህ የቅዱሳን ሕይወት የቅዱሳን ተጋድሎ ማለት ክርስቶስ ለእኛ ሞትን ድል አድርጎ የሰጠንን የትንሣኤውን ሕይወት በተግባር የሚያሳዩ ትምህርት ቤቶች ምስክሮች ናቸው። ለዚህ ነው ዳዊትም ልበ አምላክ አስቀድሞ መዝሙር 118 ቁጥር 129 ላይ መንክር ስምከ ወበእንተዝ ሐሰሰቶ ነፍሴ ይላል። ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው ይላል። የእግዚአብሔር ምስክሮች ድንቆች ናቸው። እውነተኛ እንደ ዳዊት ያለች ነፍስም ትፈልጋቸዋለች። ምክንያቱም የእነሱ ፍለጋ የክርስቶስ ፍለጋ ነው። እነሱ ያን ሁሉ መከራ የተቀበሉት ለክርስቶስ ነው። ለገንዘብ አይደለም፣ ለስልጣን አይደለም፣ ለፖለቲካ አይደለም፣ ለኃላፊ ነገር አይደለም። ያን ሁሉ መከራ የተቀበሉት ለክርስቶስ ነው። ስለዚህ የእነሱን ፍለጋ የሚከተል እነሱ ተከትለው የደረሱበትን ወይም የተከተሉትን አምላክ ያሳዩታል። መስታወት ንጹሕ ከሆነ የሚያሳየው ከፊቱ የቆመውን ነው፣ ራሱን አይደለም። ቅዱሳንም የሚያሳዩት እነሱ መከራ የተቀበሉለትን እስከ ሞት ድረስ የታመኑለትን አምላክ ነው የሚያሳዩት። ይህን ያልተረዱ ሰዎች ዜና ቅዱሳን ገድለ ቅዱሳን ሲነገር ክርስቶስ ተሸፈነ ይላል። ውስጥ ገብተው ስለማያዩ ነው። አይድረስ ነው። የተወደዳቸው የእግዚአብሔር ቤተሰቦች እንደ አረዳድ ችግር ያለ አደገኛ ነገር የለም።
ጸሐፍት ፈሪሳውያን የክርስቶስን የቃሉን ትምህርት እየሰሙ የእጆቹን ተአምራት እያዩ ሳያምኑ የቀሩት ራሳቸው የሳሉት የተበላሸ አረዳድ ስለነበረ ነው። ሚስኮንሴፕሽን ወይም ሚስ አንደርስታንዲንግ። እንደ ተሳሳተ አረዳድ ያለ አደገኛ ነገር የለም። ሰው አረዳዱ ከተበላሸ ምንም ያህል ቢማር አይጠቀምም። ምክንያቱም በዛ በተበላሸ አረዳዱ ያበላሸ ነው የሚተረጉመው። አረዳዱ ጤነኛ ከሆነ ግን በአንድ ቃልም ሊጠቀም ይችላል። በአንድ ቃልም የተጠቀሙ ብዙዎች አሉ። እግዚአብሔር አረዳዳችንን ጤነኛና የተጠበቀ ያድርግልን በእውነቱ። ሶስተኛ ስለ ቅዱሳን የምንማማርበት ምክንያት እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር የሚያሳዩን ስለሆኑ ነው። ቅድም ካነሳነው ጋራ ይገናኛል፣ ግን ራሱን ችሎ በትንሹ እንመልከተው። እግዚአብሔርን መውደድ ማለት ምን ያህል እንደሆነ እስከምን ድረስ እግዚአብሔርን መውደድ እንደሚቻል በተግባር ያሳዩን ናቸው። ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ክርስቶስ ምን አለ? በማቴዎስ ወንጌል ምዕራፍ 19 ቁጥር 16-29 በተጻፈው ቃሉ አንድ ባለጸጋ መጥቶ ምን ላድርግ ባለው ጊዜ ትእዛዛትን ጠብቅ አለው። ያንማ ከልጅነት ጀምሮ ጠብቄአለሁ አለ። መልካም ነው፣ እንግዲያውስ ያለህን ሁሉ ሽጥና ምን ቀረኝ ስላለ ምን ጎደለኝ የቀረኝ አለ ያለ የቀረህም አለ አለው። ምንድነው አለ? ያለህን ሁሉ ሽጥ፣ ለድሆች ስጥ፣ እኔን ተከተለኝ፣ በሰማይ ትልቅ ዋጋ ታገኛለህ አለ። በዚህ ጊዜ ያ ሰውዬ ብዙ ገንዘብ ስለነበረው እያዘነ ሄደ። ያን ትእዛዝ አልፈጸመም። ያለውን ሁሉ ሽጦ ክርስቶስን አልተከተለም። እንደዚሁም ጌታችን ምን ብሏል? ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንና ልጆቹን ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም ማለት። አሁን ይሄ ይቻላል። ራስን መጥላት፣ እናት አባትን፣ እህት ወንድምን፣ ሚስትን፣ ባልን ትቶ ጥሎ መመንን፣ ያንን ሁሉ ሽጦ ለድሆች ሰጥቶ ክርስቶስን ባዶ ብሁን ብቻውን መከተል ይቻላል። ይቻላል። አዎ ይቻላል። በሰዎች አቅም ተፈጽሞ እናገኛለን። ይሄን ከቅዱሳን ነው የምንማረው። ታላቁ ቅዱስ እንጦንስ 300 ሄክታር ለም መሬት ነበረው በአባይ የሚለማ ላይ ግን 300 ሄክታር ለም መሬት ያን ሁሉ ለሰዎች ሰጥቶ ባዶ እጁን ክርስቶስን ተከተለ፣ ወደ በረሃ ሄደ። ይቻላል ማለት ነው። አባታችን አቡነ ተክለ ሃይማኖት ቤታቸውን ክፍት አድርገው ወደ ምናኔ ወጡ። ጌታዬ ሆይ ቤቴን ክፍት አድርጌ አንተን ለመከተል እንደወጣሁ ሰማያዊ ቤትን ክፍት አድርገህ ተቀበለኝ ብሎ ሁሉን ነገር ትተው ይቻላል ማለት ነው። ቅዱስ አግናጢዮስ በአንበሶች ተበልቶ የሞተው ሰማዕቱ ቅዱስ አግናጢዮስ ስለ ጌታ ኢየሱስ ክርስቶስ እንደ መገበሪያ ስንዴ በአንበሶች ጥርስ ልፈጭ ወደ ሮም እየሄድኩ ነው አለ። እናንተም በሮም የነበሩ ክርስቲያኖች እባካችሁ ባለስልጣናቱን ማልዳችሁ ከክርስቶስ መንገድ እንዳታሰናክሉኝ እባካችሁ ያለ አስቀድሞ መልእክት ልኮላቸዋል። በጸሎትም ይሁን ባለስልጣናቱን በሆነ መንገድ ልቡናቸውን አስቀይረው ከሰማዕትነት እንዳያደናቅፉት ነው። እባካችሁ አስጥሉኝ አይደለም ያለው። በመንገድ ወደ ክርስቶስ በማደርገው መንገድ እንዳትቆሙብኝ እባካችሁ ብሎ ነው የለመናቸው። ይህን ያክል ችኮላ ሰው ወደ ሰርጉ ወይም የሚወደውን ወል ሊያገኝ እንደሚቸኩል ነው ቅዱስ አግናጢዮስ በአንበሶች ተበልቶ ለመሞት ለክርስቶስ ለመመስከር የቸኮለው። ቅዱስ አግናጢዮስን አንበሶች መላውን ሰውነቱን በልተውታል። የእግዚአብሔር አሰራር የተለያየ። አንዳንዶቹን ቅዱሳን ሰማዕታት አንበሳ እንዳይነካቸው ያደርጋቸዋል። አንዳንዶቹን ደግሞ በአንበሳ ያስመላቸዋል። እንደ 30 ደቂቃ ያሉትን እሳት ውስጥ ሆነው እሳቱ እንዳይነካቸው ያደርጋቸዋል። አንዳንዶቹን ደግሞ በእሳት ተበልተው እንዲሞቱ ያደርጋቸዋል። ይሄ መግቦቱ እንዴት እንደሆነ አይመረመርም። በሁሉም ግን እሱ ባወቀ ሁሉንም እንደሚገባ ያደርጋል። እና ቅዱስ አግናጢዮስ ሌላው መላውን ሰውነቱን አንበሶች ጥርቅር አድርገው ሲበሉት ቁርጥምጥም አድርገው ሲበሉት ልቡን ብቻ ግን አልበሏትም። ለምን? ልቡ ላይ ኢየሱስ ክርስቶስ የሚለው ታትሞ ተጽፎ ነበር እና ልቡ ሲገኝ ኢየሱስ ክርስቶስ የሚለው ጽሑፍ ነበር። ስለዚህ ልቡ ላይ ኢየሱስ ክርስቶስ የሚል ጽሑፍ ስላለ አንበሶች ያን መብላት አልቻሉም። የተወደዳችሁ የእግዚአብሔር ቤተሰቦች አሁን እኛ ልብ ውስጥ የታተመው ማን ይሆን? አሁን ልባችን ሊከፈት ልባችን ላይ ተጽፎ የሚገኘው ምን ይሆን? የሆነ ሰው ነው? ገንዘብ ይሆን? ስልጣን ይሆን? ፖለቲካ ይሆን? ዘረኝነት ይሆን? ምን ይሆን ልባችን ላይ የተጻፈው? ቅዱስ አግናጢዮስ ልብ ላይ ተጽፎ የተገኘው ኢየሱስ ክርስቶስ የሚል ነው። ይሄን ያክል መውደድ ይቻላል ማለት ልብ ላይ እስኪታተም ድረስ። አያችሁ የቅዱሳን ሕይወት እግዚአብሔርን እስከምን ድረስ መውደድ እንደሚቻል
ያሳየናል። ቅዱስ ጊዮርጊስ ቅድም እንዳነሳ ነው ያን ያክል መከራ እስኪቀበል 7 ዓመት እጅግ ይጨንቃል በእውነቱ። የቅዱስ ጊዮርጊስ መከራ የሁሉ መከራ በርግጥ ልዩ ነው መቼም አንዷን ምን ያህል ግን ደግሞ ቅዱስ ጊዮርጊስ 7 ዓመት ያለ እረፍት ያን ሁሉ መከራ ሲቀበል የንጉሱን የሹመት ግብዣ ያን ሁሉ ንቆ መከራ ሲቀበል ይሄን ያክል ክርስቶስን መውደድ ይቻላል ማለት ነው። ሌሎችም ብዙ ቅዱሳን እነ ቅዱስ ቪክቶር፣ እነ ቅዱስ ሚናስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ገላውዴዎስ ብዙ ክብራቸውን እየተው ክርስቶስን እየተከተሉ ያን ሁሉ መከራ ሲቀበሉ ክርስቶስን እስከምን ድረስ መውደድ እንደሚቻል በተግባር ያስተምሩናል ማለት ነው። ጥቅምት 7 ላይ ስንክሳር የሚያነሳው አባ ባውላ የሚባል አለ። ባውላ በአረብኛ ነው ጳውሎስ ማለት ነው ባጭሩ። እና ጥቅምት 7 ላይ የሚያነሳው ስንክሳር ይሄ አባ ባውላ ስለ ክርስቶስ ፍቅር 7 ጊዜ ነው የሞተው። ስንት ጊዜ ነው የሞተው አልኳችሁ? 7 ጊዜ። መጀመሪያ ላይ ራሱን ከዛፍ ላይ ወደ ታች ዘቅዝቆ ሰቀለ 40 ቀን 40 ሌሊት። ከዛ ናላ ሁሉ ፈሶ ሞተ። ክርስቶስ መጥቶ አስነሳው። እንዲህ ያደረገ 7 ጊዜ የክርስቶስን ሕማም መከራ እያሰበ ራሱን ገደለ። ክርስቶስ ደግሞ እየመጣ ያነሳዋል። በመከራው ነው፣ ዝም ብሎ ራስን በማጥፋት አይደለም። ከመከራው የተነሳ እየሞተ 7ኛው ካስነሳ በኋላ ጌታችንን እባክህ ወዳጄ ባውላ ወይ ጳውሊ ይበቃል፣ ስለኔ ብዙ መከራ ተቀበልክ፣ በል እንግዲህ ይበቃል፣ ወደ ረፍት ልውሰድህ አለው። ኧረ ጌታዬ ተወኝ፣ ኧረ ስለ ቅዱስ ስምህ ስለ ውለታ ብዙ መከራ እንድቀበል ተወኝ። አንተ አምላክ ስትሆን ንጹሕ አባሪ ስትሆን ለእኛ ይሄን ያህል መከራ ተቀብለሃል። ይህ እኮ ለእኛ የሚገባን አይደለንም። ስለዚህ ስለ ውለታ ስለ ፍቅር ትንሽ መከራ እንድቀበል ተወኛል። አቤት! እና አሁን እኛ ክርስቶስን የምንወደው ምን ያክል ነው? እስከዚህ ድረስ ይቻላል እኮ ማለት ነው። የሆነች ሰዓት ድረስ መጾም፣ የሆነች ነገር ማድረግ ይሄንን የማያሳጣል። ግን ይሄ እኮ በጣም ተራና ሩቅ ነገር ነው። እስከዚህ ድረስ ክርስቶስን መውደድ እንደሚቻል እነዚህ ቅዱሳን ያሳዩናል። ስለ ኢየሱስ ክርስቶስ ፍቅር ሲሉ እስከምን ድረስ መጋደል እንደሚቻል ቅዱሳን ሕይወት ተግባራዊ ትምህርት ነው። አራተኛ ቀሮቹን አጠር አድርገን ትምህርታችንን እንጨርሳለን። አራተኛ የእግዚአብሔርን ደግነት፣ ቅርብነት፣ ቸርነት በተግባር የሚያስተምረን የቅዱሳን ሕይወት ነው። እግዚአብሔር ቅርብ ነው፣ ቸር ነው። ለኃጥአንም ተስፋ መኖሩን የሚያስተምረን የቅዱሳን ሕይወት ነው። በእውነቱ ተግባራዊ ትምህርት ይሰጠናል። ከየትኛው የኃጢአት ሕይወት እንደፈለገ ዘግይተን እንኳን ብንመጣ ከየትኛውም ማዕረግ፣ ጸጋ፣ ክብር መድረስ እንደምንችል የቅዱሳን ሕይወት ያስተምረናል። ማርያም ግብፃዊት በረከቷ ይደርብንና የምትባል እናት አለች። እስከ 29 ዓመት ድረስ ሕይወቷ በጣም ጥሩ አልነበረም። ኢየሩሳሌም ራሱ የጌታችንን የመስቀሉን በዓል ልታከብር ሄደችው ኃጢአትን ፍለጋ ነው። በቃ የኃጢአት ወዳጅ ለማብዛት ነው ሄደችው። እዛ ሄዳ ግን ወደ ጌታችን ወደ ጎልጎታ ወደ ቤተክርስቲያኑ ለመግባት ስትሞክር በሩ ላይ የሆነ ኃይል ይከለክላታል። በጣም በርኩሰት ነው። 12 ዓመቷ ነው ኃጢአት ሕይወት የጀመረችው። 17 ዓመት በኃጢአት ነው የኖረችው። በጣም እንዲህ ተብሎ የሚነገር አይደለም። እና ሌሎቹ ሲገቡ እሷ መግባት አልቻለችም። እና ደክሞኝ ይሆናል አልኳለች፣ ሴት ስለሆንኩ ይሆናል እያመካኘዋለች። ግን ምንም ሌላውን ይገባል። እኔ እያረፍኩም ብሞክር በሩ ላይ ወደ ጌታችን ቤተክርስቲያን መግቢያ በር ላይ የሆነ ኃይል ይከለክለኛል አለች። በኋላ ወደ ራሴ ስመለስ የረከሰ ሕይወቴ ነው የከለከለኝ ብዬ ከዛ በኋላ ከቤተክርስቲያኑ በር ውጩ ላይ የእመቤታችን የንጽሕተ ንጹሐን የወላዲተ አምላክ ስዕሏ ምስለ ፍቅር ወልዳ አየኋለች። ለእሷ ተሳልኩ። እመቤቴ ሆይ ወደ ቤተክርስቲያኑ ገብቼ የጌታዬን በዓል ለማክበር ለጌታዬ ለመገዛት አንድ ዕድል ስጪኝ። ከዛ በኋላ ስወጣ አንቺ ወደምትመሪኝ እሄዳለሁ ብላ ተሳለች። ፈቀደችላት እመቤታችን። ገባች፣ በዓሉን አከበረች። ስትወጣ እዛችው ስዕል እዛችው ቦታ ተመልሳ አመሰግንሻለሁ ድል ስለሰጠሽኝ፣ ከዚህ በኋላ አንቺ ወደምትመሪኝ እሄዳለሁ አለቻት። ከስዕሏ ዮርዳኖስን ተሻግረሽ ብትሄጂ እረፍት ታገኛለሽ የሚል ድምፅ ወጣ ከእመቤታችን ስዕል። ያን ይዛ ከኢየሩሳሌም ወደ ምስራቅ ዮርዳኖስን ተሻግራ እንግዲህ ዛሬ እኔ ሳስበው ስገምተው ወደ ሳውዲ አረቢያ ሰሜን እና ጆርዳን ደቡብ አካባቢ ያለ በረሃ ውስጥ ገባች። የአንድ ወር አካባቢ መንገድ ወደዛ ውስጥ ገብታ 47 ዓመት የአንድ ሰው ዕድሜ ነው እኮ ወዳጅ። 47 ዓመት ሰው ሳታይ በበረሃው ተጋደለች። አቤት ሲሉት እንደት ቀላል ነው። 47 ዓመት ይሄው አልኩት። በጣም ቀላል 47 ዓመት 2 ነው 3 ቃል
ወዳጅ 47 ዓመት አይደለም 47 ቀን በበረሃ መኖር በጣም ከባድ ነው። 47 ቀን አይደለም አንድ ሳምንት ከባድ ነው ወዳጅ። ሲያወሩት ቀላል ነው። 47 ዓመት በበረሃ ተጋድላ በኋላ መጨረሻ ወደ 47ኛ ዓመት ላይ ስጋውን ደግሞ እንዲያቀብላል ሕይወቷንም ለኛ እንዲነግረን እግዚአብሔር ፈቃድ ሆነና አባ ዞሲማስ ቅዱስ ዞሲማስ የተባለውን አባት እግዚአብሔር ወደዛ ላከው። አባ ዞሲማስ በድንግልና የኖረ ገዳማዊ ነው። በኋላ ሲገናኙ ማርያም ግብፃዊት እና እሱ ጸልይ በጣም ተገባበዙ። እሷ ማንነቱን አውቃ አታውቀውም፣ ግን በጸጋ እግዚአብሔር አውቃ ዞሲማስ ሆይ አባ ዞሲማስ ሆይ አንተ ካህን ነህ ጸልይ አለችው። እሱ ደግሞ አንቺ የበቃሽ የተጠቀምሽ የተቀደስሽ ነሽ አንቺ ጸልይ አላት። ከዛ በኋላ በጣም እሱ እንድትጸልይ በጣም ስላስገደዳት እሺ መታዘዝ ይገባል አለችና ጸሎት ጀመረች። ስትጸልይ አየር ላይ ሆና ነው ከመሬት ከፍ ብላ ይሄ ከግራቪቲ ከተፈጥሮ ሕግ ወጥታ አየር ላይ ሆና ነው የምትጸልየው። እና አባ ዞሲማስ በዚህ ጊዜ ተጠራጠረ። እንደ ይሄ ነገር የአየር የምድረ በዳ ሰይጣን እንዳይሆን ሰው እንዴት መሬት ለቆ ይጸልያል ብሎ ተጠራጠረ። በሰሞኑ አይደለ አሁን ያን የልቡን ሐሳብ ደግሞ አወቀችበት። አባቴ ምነው እንዲህ ትላለህ? እኔ እንዳንተም አዳማዊ መሬታዊ ሰው ነኝ አለ። አወቀችበት ሐሳቡ። እንደገና ይቅርታ አለ። ደግሞ አያችሁ ምንም እንኳን ያለው ህይወታችን በጣም የተበላሸ እንኳን ቢሆን ምናልባት ወደ ቤተክርስቲያን የመጣንበት ምክንያት በጣም የተበላሸ እንኳን ቢሆን ከተመለስን ግን እግዚአብሔር ይቻላል። ያቺ በኃጢአት 17 ዓመት የኖረችው በ29 ዓመቷ በረሃ ሄደችው በድንግልና የኖረው ዞሲማስን አለፈችው። እጅግ በጣም ይቻላል በጣም እና እውነቱን ለመናገር የቅዱሳን ህይወት ስንቅ ነው፣ ተስፋ ነው። በአንድ ሀገር አንድ ዲያቆን በዝሙት ወድቆ ነበረ። አይድረስ ነው እግዚአብሔር ሁላችንንም ከፈተና ይሰውረንና በኋላ ያ ዲያቆን በጣም ተጸጽቶ መሬት ውስጥ ሆኖ ንስሐ ገባ። በቃ እኔ አየርን ሰማይን ምድርን ለማየት የበቃው አይደለሁም ብሎ ጉድጓድ ውስጥ። በኋላ በዛ ሀገር ድርቅ ሆነ። ድርቅ ሲሆን ህዝቡ እባክህ እግዚአብሔር ሆይ ዝናብ ስጠን ብለው ሱባኤ ገቡ። እግዚኦታ። በዚህ ጊዜ ለዛ ሀገር ጳጳስ እግዚአብሔር ተገልጦ ጉድጓድ ውስጥ የሚጸልይ ገሌ የሚባል ዲያቆን አለ፣ እሱ ካልጸለየላችሁ ዝናብ አይዘንብም እና ጳጳሱ ሄዶ ነገረው ለዛ ዲያቆን። ኧረ እንዲህ ጸልይ ብሏል እግዚአብሔር አለ። ኧረ ይቅርታ አድርግልኝ አባቴ፣ እኔ እንኳን በጸሎቴ ዝናብ ላዘንብ ሰማይን ለማየት የበቃው አይደለሁም ብሎ ወደ ሰማይ ቀና ሲል ዝናብ ዘነበ። ከዛ በኋላ አይ ደግሞ ዝናብ ያዘነበው እየተባልኩማ እዚህ ሀገር አልኖርም ብሎ ያን ሀገር ጥሎ ጠፋ። ይህን ያክል እግዚአብሔር ቸር ነው እውነት። ይህን ያክል ንስሐን የሚቀበል ደግ አምላክ ነው። ቅዱስ አርያኖስ የሚባል ሰው አለ። ስንክሳር ሚያዝያ 8 ላይ ነው የሚያነሳው። አርያኖስ ማለት በጣም በዘመኑ የነበሩትን ብዙዎቹን ሰማዕታት ያሰቃየ የአሰቃዮች ሪፈራል ነበረ። በተለይ በአንጾኪያ በመሳሰሉ የነበሩትን ሰማዕታት ያሰቃዩና አልክድላቸው ሲሉ እየገደሏቸው እየተነሱ ሲያስቸግሯቸው ሪፈራል የሚልኩት ግብፅ ወደ ነበረው አርያኖስ ወደ ተባለው ገዢ ነበር። አርያኖስ ያላሰቃየው በዘመኑ የነበረ ታላላቅ ሰማዕት አለ ማለት አይቻልም። የመጨረሻ ጨካኝ የመጨረሻ ክፉ ነበር። በኋላ ግን አንዱን በጦሩ ወርውሮ ሲመታው ያቺ ጦሩ ወደሱ ተመልሳ አይኑን መታችው እና በዚህ ጊዜ ተጨነቀ። በጣም ተጥመነመነ። አያችሁ ሌላው ሲያሰቃይ እኮ ምንም አልተሰማውም። እንዲህ ነው በእውነቱ። ሌሎችን ሲደበድቡ፣ ሌሎችን ሲያሰቃዩ፣ ሌሎችን ሲያስጨንቁ ምንም የማይመስላቸው ሰዎች ከዛች አንዷ ፍንጣቂ መከራ የደረሰችባቸው እንደሆነ መድረሻው ይጠፋል። የተወደዳችሁ የእግዚአብሔር ቤተሰቦች ለዚህ ነው ጌታችን ሌላው ሊያደርግብህ የማትፈልገው ነገር አንተም በዛ ላይ አታድርግ ያለው። ያ ሰውነት የኛም ሰውነት ነው። እኛን የሚያስጨንቀን እነዛን የሚያስጨንቃቸዋል። ለነዛ የማይስማማቸው ለኛ የማይስማማን ምንም በተለያየ ነፍስ ቆዳ ተጠቀለልን እንጂ አንድ ነው ጠባያችን ባህሪያችን። እና አርያኖስ ተጥመነመነ እና ምን ላድርግ አልጨነቀው። ከነዛ ካሰቃያቸው ከሰማዕታቱ ከደማቸው ወስደ አይነን ቀባል እንዳለው ሲያደርግ አይኑን ተሻለው። እንዲህ ይሄ በቃ እስከ ዛሬ ያደረኩት ነገር ሁሉ ልክ አይደለም፣ በጣም አጥፍቻለሁ ብሎ ተሰቃየት። በጣም ተበሳጨ፣ በጣም አዘነ፣ ተከዘ። በቃ ብሎ የጣዖታትን አምልኮ ክዶ በክርስቶስ አመነ። ከዛ በኋላ እሱም ሰማዕት ሆኖ በቃ በሰማዕትነት አረፈ። እኔ እውነት ለመናገር እንዲያው እግዚአብሔር ስለሆነ ነው እንጂ አርያኖስን ሰማዕት አድርጎ መቀበሉ አሁን ድረስ እኔ ይገርመኛል። እውነት በጣም ያሰቃየው። እንዲህ በጣም ስንክሳር ስናነብ እኮ በብዛት የሰማዕታትን መከራ ስናገኝ በቃ ወደ አርያኖስ ላከው ነው ብዙ የሚለው።
ግን በመጨረሻ ሰማዕት አድርጎ ተቀበለው። አሁን ቅዱስ አርያኖስ ነው የሚባለው፣ ከቅዱሳን አንዱ ነው፣ ከሰማዕታት አንዱ ነው። ስለዚህ እንዲህ ያሉ የቅዱሳንን ሕይወት ስናነብ ለሁላችንም የሕይወት የንስሐ የመመለስ የክብር በር ያልተዘጋ መሆኑን እንዲያውም እግዚአብሔር በንስሐ ለሚመለሱት የበለጠ ቅርብና ደግ መሆኑን በተግባር እንማራለን። አምስተኛ ሁልጊዜም ምን ያህል ከመንፈሳዊ ልዕልና ወደ ኋላ የቀረን ደካሞች መሆናችንን የሚያሳዩን መለኪያዎቻችን ናቸው። ቅድም አንስቼዋለሁ። በተለያየ መንገድ የቅዱሳንን ሕይወት የሚያነብሰው ምንም ሰራ ሆንኩ ብሎ ሊረካ አይችልም። መቼ የሚታየው ጉድለቱ ነው። በእውነቱ አሁን ግብጽ ያለው የቅዱስ እንጦንስ ዋሻ አብርሃም እኔ አመድና ትቢያ ነኝ አለ። እግዚአብሔርን በቤቱ ተቀብሎ እያስተናገደ ለወዳጅ እየሸኘ እኮ ነው። ዳዊት ልበ አምላክ የተባለው እኔ ትል ነኝ አለ። ቅዱስ ጳውሎስ ምርጥ ዕቃ የተባለው እኔ ጭንጋፍ ከሁሉ የማንስ ነኝ አለ። ታዲያ ወዳጅ እኔ ትቢያ ነኝ ዳዊት ትል ነኝ ካሉ እኛ ምንድን ነው ልንል የምንችለው? ቃልም እኮ አልቀረልንም ወዳጅ። ስለዚህ ራስን በደንብ ያመነዝር ነው። ታላቁ ቅዱስ መቃርዮስም ከበረሃው አልፎ ልብስ የሌላቸው ከአራዊት ከእንስሳት ጋር የሚኖሩትን የእግዚአብሔር ቅዱሳን አይቶ ሲመለስ እሱ ደግሞ ትልቅ አባት ነውና፣ በእርግጥም ትልቅ አባት ነው። አርድቱ የሚያውቁት እሱን ስለሆነ አባታችን ታላቁ አባት መጣ በበረሃ ይህን ያህል ቀን አሉት። አይ እኔ መነኩሴ አይደለሁም፣ መነኮሳት ግን አይቼ መጥቻለሁ አለ። የበለጠውን አይቷል፣ የበለጡትን አይቷል። የበለጡ ቅዱሳንን የሚያይ ሰው ቢያንስ ሁልጊዜ ያዝናል፣ ይጸጸታል። ምግባር የለኝም አረባም ማለት ራሱ ትልቅ ነገር ነው። መቼም ከትትና በላይ የሚበልጥ ምን አለ? እንደማል እንጂ ሌላ ምን ማድረግ እንችላለን? የቅዱሳንን ሕይወት መማር ለዚህ ሁሉ ጠቃሚ ነው። ታላቁ አባ ሲሶይ በግብፅ በረሃ 50 ዓመት በላይ የኖረ ጋር ይነጋገራል። ከዛ መላእክት መጡ፣ ከመላእክት ጋር ይነጋገራል። እንዲሁ እንዲህ እያልክ የምትነጋገረው ምን እያልክ ነው አሉ። ከመላእክት ጋር የምነጋገረው እባካችሁ ጥቂት ጊዜ ጨምሩልኝ እያልኩ ነው አላቸው። እንዴ ምን ሊያደርግልህ ነው ጊዜ ጨምሩልኝ የምትለው አሉት። ንስሐ ልገባበት አለ። እንዴ አንተ እኮ አባታችን ንስሐ ከመግባት ያለብክ ታላቅ አባት ነህ አሉት። አይ እሱን ተውትና እኔ እንዲያው ንስሐ መግባት የጀመረ ሰው እንኳን እንዳልሆንኩ አውቃለሁ። ስለዚህ ትንሽ ጊዜ ቢሰጠኝ ንስሐ ለመግባት ሞክር ነበር አለ። ከዛ ራሱ ጌታችን መጣ እና ሁሉም በሚሰሙት አይነት ሁኔታ ወደዚህ ኑ ብሎ መላእክቱን አዘዛቸው። ያን ጊዜ አባ ሲሶይ ነፍስ ደስ ብሏል። ልዩ በሆነ መዓዛ በጣም በሚገርም ሁኔታ ጌታችን ተቀብሎ በእጆቹ ተቀብሎ ይዞ አሳረጋት። ለዚህ ክብር በቅቶ እንኳን እንዲህ ነው ያለው፣ ንስሐ መግባት የጀመርኩ እንኳን አይመስለኝም ነው ያለው። ስለዚህ እንዲህ ራሳችን እንድናይ ያደርጉና ስድስተኛ እና ሰባተኛ ባጭሩ አንስቼ ጨርሳለሁ። የቅዱሳን ዜና ሕይወት የተፈተነና የተጠራቀመ ተግባራዊ የክርስትና ትምህርት ቤት ነው። ምን ማለት ነው? በተለይኛ እድለኞች ነን። 2000 ዓመት የተፈተነ በተግባር የታየ የተኖረ የሕይወት ልምድ ነው የቅዱሳን ሕይወት። እንዲሁ ስለ ቅዱሳን ሕይወት ሲነሳ፣ ስለ ገድላት ስለ መሳሰለው ሲነሳ ይህ ምልጃቸውና በረከታቸው ብቻ አይደለም። ይህ አንዱ ነገር ነው፣ እሱ ብቻ ግን አይደለም። ይህን እናቆየውና በተግባር ክርስትና ሲኖር እንዴት እንደሆነ፣ በምን አይነት ሁኔታ ሰይጣን እንደሚመጣ እንደሚፈትን፣ በየዘመናቱ ምን አይነት ፈተና እንደነበረ፣ እንዴት እንደታለፈ የተጠራቀመ ተግባራዊ ትምህርት ነው የቅዱሳን ሕይወት። ኢየሱስ እንደተሰበከ እንዴት እንደተኖረ፣ አስመሳዮች እንዴት እንደተነሱ፣ እውነተኛዎቹ ከሐሰተኞቹ እንዴት እንደተለዩ የተሞከረና የተፈተነ ተግባራዊ ትምህርት ነው። የተወደዳቸው እግዚአብሔር ሰዎች እኛን ኦርቶዶክሳውያን ከሌሎች እኮ የሚለየን በተለይ ፕሮቴስታንት ከተባሉት ወገኖቻችን የሚለየን እኮ አንዱ ይሄ ነው። ፕሮቴስታንት መጽሐፍ ቅዱስ ያነሳና የተጀመረ ብሉይ ኪዳንም ከዛ በፊት ነበረ። በዘመናት አባቶቻችን ሲተረጉሙት ሲኖሩት የመጣ ነው እንጂ ትላንት የመጣ ከሰማይ ድንገት ዱብ ያለ እንደ በረዶ አይደለም። ስለዚህ አመጣጡ ጀምሮ አኗኗሩ ብዙ ትምህርት አለው። እኛ ኦርቶዶክሳውያን እኮ ያን ሁሉ የምናገኘው በክርስቲያን ትውፊት የምንለው ለዚህ ነው። ከዚህ የተለየ ሰው እንዲያው ዝም ብሎ ሕይወቱን ዛሬ ከራሱ ጀምሮ እማራለሁ የሚል ሰው ሁሉንም ነገር በራሱ ሞክሮ በራሱ የሚጨርስ ነው የሚሆን። አንድ ቅርብ ጊዜ አሁንም አለ ይመስለኛል በሕይወት በምዕራቡ ዓለም የነበረ አባቱ እናቱ በጣም የታወቁ የፕሮቴስታንት ሚስዮናውያን የነበሩ ብዙ መጽሐፍ የጻፉ አባቱ በጣም የፕሮቴስታንት ታዋቂ የነገረ መለኮት ምሁር የነበረ ሰው
በዛ በፕሮቴስታንት ባህል አድጎ ኋላ ግን ያን አይቶት በዛው ጥንታዊ ሐዋርያዊ ክርስትና እንደሌለ ተረድቶ ወደ ኦርቶዶክሳዊ ቤተክርስቲያን የመጣ ሰው ነው። ፍራንክ ሻፈር ይባላል። እነሱ በጻፈው መጽሐፍ ላይ እንዲህ ብሏል። እኛ ፕሮቴስታንት ስነ ልቡናዊ ዘዴዎች እኛ ላይ ከሚሞክርብን በስተቀር ከዘመነ ሐዋርያት ጀምሮ ክርስቲያኖች ሲጠቀሙበትና ሲኖሩበት የነበረው ተግባራዊ የክርስትና ትምህርትና ልምምድ እኛ አልነበረንም። ይቀጥልና ይመራን ዘንድ መጽሐፍ ቅዱስ አለን። ሆኖም አብዛኛው ጊዜያችን ሊጠፋ የነበረው የሆነ ጥቅስ ምን ማለት እንደሆነ በመከራከር ነበረ። ባህታዊው ቅዱስ ማርቆስ ጥቅስ ያመጣል። የቅዱስ ማርቆስም ባህታዊ ቅዱስ ማርቆስ ሙሉ በሙሉ በራስ ውሳኔና አካሄድ ላይ ብቻ በመተማመን ራስን ከሌሎች መለየትና ያለምንም ምስክር መቅረት በጣም አደገኛ ነው ብሎ የጻፈው ራሳችንን በራሳችን ድሃ አደጎች ስላደረግነው ስለኛ ስለ ፕሮቴስታንቶች ሳይሆን አይቀርም ይላል። ዛሬ በብዙ ሐሰተኛ ሰዎች የሚወሰዱት ብዙዎቹ ሁሉም ማለት ባይቻልም የቤተክርስቲያን ታሪክ የቤተክርስቲያን የ2000 ዘመን አመጣጥ እንዴት እንደሆነ የማያውቁ ሰዎች ናቸው። ይህንን የተሞከረ የተፈተነ የ2000 ዓመት የቤተክርስቲያን ጉዞ የማያውቁ ሰዎች አዲስ ሰው በመጣ ቁጥር ግራ ይጋባሉ። አጥማቂ ይወስዳቸዋል፣ አዳዲስ እንዲህ ነኝ የሚል ይወስዳቸዋል፣ ሾው ድራይቭ የሚያሳይ ይወስዳቸዋል ወዘተርፈ። ያም ከራሳቸው ነው የጀመሩት። የቤተክርስቲያንን አመጣጥ በዚህ ውስጥ ያለውን የቅዱሳን ተጋድሎ የቤተክርስቲያንን ሕይወት የሚያውቅ ሰው ምንም ቢመጣ አይገርመውም። ምንም አይነት ኑፋቄ አዲስም አይመጣም። ምክንያቱም እያንዳንዱ ኑፋቄ አስመሳይ፣ ሐሰተኛ፣ ውሸተኛ ሰይጣንም አብዛኛው ዘዴያቸው ባለፉት 2000 ዓመት ተሞክሮ ከሽፏል። የተሳሳቱ በዘመኑ ነበሩ፣ የወደቁ ነበሩ። ግን ትምህርቱ ለኛ ቀርቷል። ኦርቶዶክሳዊነትን በእውነቱ ከፕሮቴስታንታዊነት የሚለየው አንዱ ይሄ ነው። እውነቱን ለመናገር እንዲሁ እኛ ኦርቶዶክሳውያን ነን ብለን ግን እንዲሁ ስንክሳር እንኳን ማናነብ እንደ የቅዱሳንን በጥቂት ቢሆን ማናነብ ከሆነ ተግባራዊ ኦርቶዶክሳዊነታችን ምኑ ላይ ነው? እንዲህ በስም ካልሆነ በተግባር ምኑን ከሌሎች ተለየ? እኛ የተፈተነ የ2000 ዓመት ታሪክ ሕይወት አለን፣ በተግባር የተኖረ እንዴ ያያለን ምንም ቢመጣ አይገርመንም። ብዙ ሰዎች በዘመኑ በሚነሱ አጥማቂ ምናምን የሚወሰዱት እኮ የስር ስለሌላቸው ነው። ግን ዛሬ የተነሱ ብቻ ሳይሆን በየዘመናቱ የተነሱ ሁሉ ተፈትነው ታይተዋል። መለኪያ አለ። የተወደዳቸው የእግዚአብሔር ቤተሰቦች የቅዱሳን ሕይወት ተግባራዊ የክርስትና ትምህርት ነው። አንድ ሰው ራሱን ከዚህ ከለየ ከተግባራዊ ትምህርት ራሱን አርቋል ማለት ነው። የመጨረሻ ነጥብ የቅዱሳን ሕይወት እግዚአብሔርን የማገልገል መንገድና ስልት ረቂቅና ልዩ አይነት መሆኑን በተግባር የሚያስተምር ትምህርት ቤት ነው። በቅዱሳን ሕይወት የጸጋ ስጦታ ልዩ መሆኑን በተግባር እናያለን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ላይ እንደጻፈው የጸጋም ስጦታ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎትም ልዩ ነው፣ ጌታም አንድ ነው ይላል። በቅዱሳን ሕይወት ይህን በተግባር እናያለን። የጸጋ ስጦታ ልዩ እንደሆነ እናያለን። ሁሉም ነገር በአንድ እንዳንፈርጅ እንጠነቀቃለን። ለምሳሌ በአንድ ሀገር የሚኖር ዘይጸፍር ስዕርቶን ለአንስት የሴቶችን ያው ደግሞ በሴተኛ ዳሪነት የሚተዳደሩ ሴቶችን ጸጉራቸውን እየሰራ የሚኖር አንድ እግዚአብሔር ሰው ነበር። አሁን እንዲህ አይነት ሰው ይኖራል ቢባል ማን ያምናል? አያችሁ፣ የተጠና የተጣራ ታሪክ መሆኑ የሚጠቅመው ለዚህ ነው። እና ምንድን ነበር ተግባሩ? ቀን የቀን ስራ ሲሰራ ይውላል። ማታ ወደ አንዷ ይመጣና ዛሬ ጠብቂኝ ከአንቺ ጋር ነው ማድረግ ይላታል። ይሄዳል። ሌሊት ቆሞ ስለዛ ሴት ወደ እግዚአብሔር መመለስ ሲጸልይላት ሲማደድላት ያድራል። ከዛ ደግሞ ቀን የሰራውን ገንዘብ ይሰጣታል፣ በገንዘብ ምክንያት እንዳትበድር። እንዲህ እያደረገ ሲኖር ለማንም እንዳትናገሩ አላቸው። እነዛ ሴቶች ይሄን ካወጣቸው ወዮ እንዳትናገሩ አላቸው። እና የሀገሩ ሰዎች ያንን መነኩሴ የሚሉት ይሄ ቆም የሚያሰድብ ይሄ የተረገመ ሽማግሌ ይሉታል። ኧረ እባክህ አንተ ሰው ወይ ሚስት አግባ ወይ ቆርጣል ይሉታል ያገሩ ሰዎች። አያውቁማ፣ ግድ የላቸውም፣ ለራሳቸው ወቁ፣ ግድ የላቸውም ይላቸዋል። እና ይህንን የአገሩን ሰዎች ነቀፋ የምትሰማ አንዷ በጣም ተሰማትና ኧረ ይሄ ሰው ቅዱስ ነው፣ ሌሊት ለእኛ ሲጸልይ ነው የሚያድረው፣ በገንዘብ ምክንያት እንዳንበድል ደግሞ ገንዘብ ይሰጠናል፣ ይሄ ሰው ክፋት የለበትም ነውር የለበትም ብላ ተናገረች። በዚህ ጊዜ ሰይጣን ይዞ አሳበዳት እና የአገሩ ሰዎች ምን አሉ?
ደግ አድርጓታል። ይሄን የመሰለ ክፉ ሽማግሌ ጻድቅ ነው ብላ በመናገሯ እውነትም እግዚአብሔር ፈረደባታል ይመስላል አይደለም? ይመስላል። የሚመስሉ ግን ያልሆኑ ብዙ ነገሮች አሉ። እንዲያው በመሰለው እንዳንነግድ በጣም የቅዱሳን ዜና ሕይወት ያስጠነቅቀናል። ከዛ እንዲህ እያሉ ሌሎቹም መናገር ፈሩ። ምክንያቱም እንደዛ ሴት ሊያብዱ ነው። ይህ ሰው እንዲህ እያደረገ ለብዙዎች ወደ እግዚአብሔር መመለስ ምክንያት ሆነ። እሱ ቆሞ ሲጸልይላቸው የሚያዩ ብዙዎቹ በጸሎቱ እየተጠቀሙ ይህ ሰው ለእኛ ይሄን ያህል ሲጨነቅ ሲደክም እኛ ለነፍሳችን ማናስብ ምን ሆነናል እያሉ ከዛ የከፋ ሕይወት እየወጡ ወደ ገዳም ገብተው ምናኔ ይኖራሉ። ደግሞ በተቀደሰ ትዳር ይኖራሉ። ብዙዎቹ ወደ እግዚአብሔር መለሳቸው። እሱ ግን ተነቅፎ ተሰድቦ ተጠልቶ ሞተ። የዚህን ሰው ክብር ከእግዚአብሔር በቀር ማን ያውቃል? ይሄን የመሰሉ ሊኖሩ እንደሚችሉ የቅዱሳን ሕይወት እንድንጠነቀቅ ይነግረናል። እንዲያው በመሰለው ገብተን እንዳንፈርድና ዕዳ ውስጥ እንዳንገባ ያስጠነቅቀናል። ስንክሳር ነሐሴ 14 ላይ ደግሞ የሚያነሳቸው ሁለት ወንድማማቾች አሉ፣ ስምዖንና ዮሐንስ የሚባሉ እና አባ ስምዖን በድንግልና ኖሮ በዮርዳኖስ በረሃ ብዙ ዓመት ሲጋደሉ የኖረ ነው። ወደ ኋላ ላይ ግን አብሮት የመነነውን ወዳጁን ዘመዱን ጓደኛም ነበረ። እሱን ምን አለው? እግዚአብሔር ወደ ዓለም ሄጄ መቀለጃ እንደሆነ አዞኛል አለ። ከእግዚአብሔር ነው የሆነ ነገር አለ። አዎ ከእግዚአብሔር ነው አለ። ሂድ ብሎ አሰናበተው እና አባ ስምዖን ወደ ከተማ ገብቶ የውሻ አስከሬን እየጎተተ ይታይ ነበር እና የውሻ አስከሬን ሲጎተት የሚያሄዱ ይሄዱ እያሉ ይስቁበታል፣ ይሳለቁበታል፣ ይጸየፉታል። የውሻ አስከሬን እየጎተተ ይታይ ነበር። ከዛ ባለፈ ደግሞ ቤተክርስቲያን ውስጥ ይገባና አንዳንድ ጊዜ ዝም ብሎ ይገባና መብራቶቹን እንደ መስበር ይላል። አንዳንዱ መብራትም ይሰብራል። አረ እብዱ ገባ እያሉ ያባርሩታል። ይሄ ብቻ አይደለም። አንድ ቀን ምን አደረገ? ቤተክርስቲያን ገብቶ ሴቶችን እንደማቀፍ አደረገ ይላል። ስንክሳር ነሐሴ 14 ላይ ነው የምጠቅስላችሁ። ሴቶቹን አብሯቸው እንደሚተኛ መስሎ ያዛቸው። በዚህ ጊዜ ባሎቻቸው መቱት ይላል። አሁን ይሄን ሰው የእግዚአብሔር ወዳጅ ነው ብሎ ማን በእውነቱ ማን ያምናል? ማን ይጠረጥራል? እሱ ግን ከእግዚአብሔር ተቀብሎ በተጋድሎ ነው ወደዚህ የገባው። እንዲህ በዓለሙ ላይ ሲሳለቅበት ቆይቶ ተጋድሎውን ጨርሶ ወደ እግዚአብሔር ሄደዋል። ተወደዳቸው የእግዚአብሔር ቤተሰቦች፣ የቅዱሳንን ስንማር ይህን የመሰሉ ረቂቅ የተጋድሎ ስልቶች እንዳሉ ባንኖርባቸው እንኳን እናውቃለን። እብድ መስሎ የታየ ሁሉ እብድ ላይሆን እንደሚችል መጠርጠር አለብን። እንደው ማን ነው እብዱ እንደተባለው? በአንድ ገዳም ራሷን እብድ አድርጋ የምትኖር አንዲት እናት ነበረች እና ዕቃ እንደ መስመር ታደርጋለች ምናምን፣ የተራረፈውን ነው የምትበላው እና በዛ ያሉ እናቶች ያችን እናት የሚቆጥሯት እብድ አድርገው ነው እና ይህንን ተጋድለዋል። አንድ በሌላ ቦታ የነበረ ታላቅ የእግዚአብሔር አገልጋይ ባህታዊ የዚህች እናት ራሷን እብድ አድርጋ የምትኖረው ተጋድሏን እግዚአብሔር ገለጠላት እና ወደዛ ገዳም ሄደ እና እናቶች ሁሉ ወጥተው ተቀበሉት። አባታችን እያሉ መቼም ለሚመስለው ማሸርገድ ያለን ጠባይ እና ከዛ በኋላ እነዛ እናቶች ሲቀበሉት እሱ ሊያገኛት የመጣት ያቺ ናት የለችም። ይቀራል ከናንተ የጎደለ አለ አለ። ኧረ የለም አይ የለም ይቀራል። አንዲት እብድ ነች እዛ ተግባር ቤት ያለች እብድ ነገር ነች የቀረችው፣ ሌላ ይቀር የለም ባሉ። አይ እብዶቹስ እኔና እናንተ ነን አምጡልኛል። ከዛ ስትመጣ ስታየው አረ አባታችን እንዳትመታ እብድ ናት ተጠንቀቅ አሉት። አይ እሱ ግን የሚያውቀውን ስለሚያውቅ ሄዶ እግሯ ላይ ወደቀ፣ እሷም እግሩ ላይ ወደቀች። ክብሯን እግዚአብሔር እንዲያውቁ ስለፈለገ ነው። የማይገልጣቸዋሉ ይገልጣቸዋሉ። ከዛ በኋላ ግን ክብሯ ስለተገለጠ ከዛ በኋላ ሌሊቱን ጠፍታ ነው ያደረችው። እና የተወደዳቸው እግዚአብሔር ቤተሰቦች እውነተኛ ክርስትና ምን እንደሚመስል፣ ወንጌል ምን እንደሚመስል፣ የክርስቶስን ትእዛዝ መጠበቅ ምን እንደሚመስል፣ እግዚአብሔርን መውደድ ምን እንደሚመስል፣ እግዚአብሔርን እስከምን ድረስ መውደድ ትእዛዙ እስከምን ድረስ መጠበቅ እንደሚቻል፣ የምግባር የትሩፋት መልኩ ስልቱ በጣም ልዩ አይነት እንደሆነ በተግባር የምንማረው ከቅዱሳን ሕይወት ነው። እንዲያው በምናየት በጥቃቅኗ ነገር እንዳንፈርጅ፣ የሆነ ነገር ስናይ ይሄ እንዲህ ነው ብለን እንዳንፈርጅ እንዳንፈርድ፣ ዝም ብለን በግምት ኃጥእ ጻድቅ አድርገን ብይን ውስጥ እንዳንገባ፣ ወደ መበየን እንዳንገባ የቅዱሳን ሕይወት
ተግባራዊ ማስጠንቀቂያ ነው። የቅዱሳን ሕይወት ማለት ሲጠቀልል ተግባራዊ ክርስትና ነው። ተግባራዊ ነገረ ክርስቶስ ነው። እግዚአብሔር አምላካችን ቅዱሳኑን የጠራ ያከበረ በእነሱ ጸጋውን፣ ኃይሉን፣ አምላክነቱን፣ ቸርነቱን የገለጠ እነሱን ለክብር ያበቃ ከጸጋ ያሳተፈ አምላክ እኛንም በቸርነቱ እነሱን እንዳከበረ እንዲያከብረን እንደጠራ እንዲጠራን የጀመርነውን የሕይወት ጉዞ ፈጽመን በቀኙ ከሚያቆማቸው ቅዱሳን ጋር በቸርነቱ እንዲቆጥረን የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። ስማቸውን የጠራናቸው ያልጠራናቸው ቅዱሳን በረከታቸው ይደርብን። አሜን። ስብሐት ለእግዚአብሔር።